ያውን ንጽጽር የሚሰራ ነው። ያ ጀማ አመት እስከ አመት ላየሁት የማይሰለቸኝ ቪዲዮ ቴንኪው ያኔስ አናንቱሽ ብዙዎች ታቋታላችሁ። እንግሊዝ ላይ አሉ ታውቃላችሁ። ኮርነር ሶኖች ላይ እነዚህ እንትን ይላሉ። እኛ ሀገር አትሊስት እጅግ ብዙ አሉ እኛ ሀገር እንደሚሉ እና እንደዛ ወጣ እሷም እንትን ስትል የተለያየ ቁርአን አለ ስላለች ነው መጥቶ ፊቷን የወጋት ማለት ነው። እና አንጀቱን ያረሳው ከአመት እስከ አመት ቢያየው የሚደሰተው ምንድነው? አደባባይ ላይ የሴትን ልጅ ፊት መውጋት ማለት ነው። አንጀቱን ያራሰው ከአመት እስከ አመት ሲያየው የሚደሰተው ይሄ ነው። ስለተከራከረች የተለያዩ ቁርአኖች አሉ ብላ ስላ እዛ ቁርአኖችን ስላሳየች ማለት ነው። ታዋቂ ነች፣ ታውቋታላችሁ። ብዙ ጊዜ ግድያ ሙከራ ተደርጎባታል። እና ከዛ ያሳየው ምንድነው? እሱ ባንዲራና ፈረሱን አይታችሁታል። የአይኤስአይኤስ እንትን አርማ ነው። የሙሐመድ ባንዲራ ቢሆንም የአይኤስአይኤስ አርማ ነው። ክርስትና ላይ የሚሰነዘሩ ስድቦችንና አምላክን እስከ መሳደብ ወይም ደግሞ እስከ ማንቋሸሽ የሚደርሱ ነገሮችን አይተን በራሳቸው በኩል ያለውን ነገር ራሳቸውን እንደ ንጹህና እንደ ጨው አይተው ነገር ግን እኛን ደግሞ እንደ ባለጌነት ሳዳቢ እያዩ የግድያ ዛቻና ማስፈራሪያ የሚያደርሱ ስላሉ ያንን አይታችሁ እናንተም ኮፒ ሊንክ ሪፖስት እያደረጋችሁ ለጓደኞቻችሁ አዌርነስ እንድትሰጡ እጠይቃለሁ። እና መጀመሪያ በሙስሊሞች በኩል የሚሰደቡ ስድቦችን ወይም ደግሞ አምላክ ላይ የሚላገጡ ለገጣዎችን ላሳያችሁ። ግለሰብ እፉ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደ ልባቸው በኢስላም ሲጫወቱ እኛ ስንጮ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናቸው የማትቆሙ ስለምንድን ነው? ይሄን ያለው ያንተ ይሄው እንግዲህ ሐሳብን በሐሳብ መሞገት ኑና ያለ መረጃ ያወራነው ነገር ካለ ወይም ደግሞ እፉ ያለ መረጃ ያወራሁት ካለ ኑና ሐሳባችሁን አቅርቡ፣ ኑና ተናገሩ፣ ኑና ክሰሱ ቢባሉ ነገር ግን ቀጥታ እነሱ ምንድነው እያደረጉ ያሉት? ጂሃድ ማሳወጅ። ነገር ግን ራሳቸውን እንደ ንጹህ ወይም ደግሞ እኛ እንሳደብን በሚል እንደሆነ እንድታዩት ልብ እላለሁኝ። ይሄ ኡስታዝ መጀመሪያ ምን አለ? እፎይን ምን አለ ብታስወግዱት፣ ምን አለ እሱ ላይ እርምጃ ብትወስዱበት አለ። ራሱ ግን የሚሰራውን ነገር የሚሳደበውን ነገር እንድትመለከቱት። ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር በመሆኑ እዛ ሰዓት እኔም ቪዲዮ ሰርቻለሁ። ማንነቱን ደግሞ አያውቅም። እኛ ነግረነው ነበር፣ ዲቃላ መሆኑን ነግረነዋል። እስካሁን አላወቀም። ብቅ እያለ ግን ያወራል። የሶሻል ሚዲያ አካውንቱ ከተከፈተ በቃ ማንም ገብቶ ስለሚያወራ ፍሪ ጠፍቶ አብረን በላን አሉ። ከዝረጥረጠ ቅዘን በቅዘን ስለምትሆን ሁሌ የቀበሮነት አቁም የለም። ለነገሩ አንተ ዲቃላ ነህ፣ የጨርሻ ደደብ ደንቆሮ። እንዳንተ አይነቱ ዲቃላ ሙስሊሞችንና እስላምን ጫፉን መወረፍ። ይሄ በጣም ትልቅ ኡስታዝ ነው። በነገራችን ላይ መሐመድ ከድር ኢሳ ይባላል። አብዛኛው ቲክቶክ ላይ ያለ ንጽጽር የሚመለከት መሆኑ ሃይማኖታዊ ነገሮችን የሚያይ ይሄን ኡስታዝ ሁሉም በሚባል ደረጃ ያውቀዋል። ነገር ግን ካፉ የሚወጣውን የሚሳደበውን አንድ በሂዱና አስተምሩ ተብለው የተላኩ በእስልምና እነዚህ ናቸው አስተማሪዎች ተብለው ህዝቡን ያስተምራሉ ተብለው የሚታሰቡ ማለት ነው። ነገር ግን ከአፋቸው የሚወጣውን ልቃጭ ተመልከቷቸው፣ አድምጧቸው። መንካት አይችሉም። ያንተን ልቀቅ መቼ አሳየህን? የመጨረሻ እከካም ለምጻም ቆዳን ያስቀየር ከሰውነት ደረጃ የለቀቅ እኮ ሰው ነህ አንተ። ሰውነትን የለቀቅ ግን ሰው በሰውነት ላይ ሆነህ ደግሞ ዲቃላ ከልብ ውሻ ማለት አንተንም እንደረግምሃለን፣ አካውንትህንም አንተንም እንደረግምሃለን፣ እንዘጋሃለን ባለህበት ቦታ ላይ ሆነህ ማለት ግን ጭቃፍ እበታፍ ንግግር በሙሉ ቅርናት በቅርናት ይሆን ምን አይነት ፍጡር እንደሆንክ ብቻ እኔ ቦታን አውቀዋለሁ። እንደሚሳሳማና ሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷል። አንፎርቹኔትሊ ይሄ ኡስታዝ እንግዲህ የሚናገረውን ነገር ፋይናሊ ተመልከቱ። ራሱን እንደ ንጹህ አይቶ ሐሳብን በሐሳብ መሞገን ሲያቅተው እገድልሃለሁ ያለበትን ቦታ አውቃለሁ ብሎ ሲያስፈራራ የነበረ ነገር ግን ራሱ የሚናገረውን ነገር ካፉ በአፉ የሚጸዳዳውን ነገር ደግሞ ተመልከቱ። ምን አይነት ፍጡር እንደሆንክ ብቻ እኔ ቦታን አውቀዋለሁ።
ወንድ የሚሳሳና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልስ ጋ ተወጣ እንግዲህ አምላክን በዚህ ልክ የሚሳደቡ አምላክን በዚህ ልክ የሚናገሩ ኡስታዞች ናቸው ማለት ነው። ሌላ አንድ ላሳያችሁ ልጨምርላችሁ እና ወደ ቶፒካችን እንሄዳለን። አምላክ ጌ ነበረ ወንድ ለወንድ የሚሳሳና ይሄ አስረስ ነው። ሁላችሁም ታውቁታላችሁ አይደል? ሁላችሁም ታውቁታላችሁ። እዚህ ቲክቶክ መንደር ላይ ያላችሁ ተማሪዎች የሚናገረውን ካፉ የሚወጣውን ነገር ተመልከቱ። እነዚህ ናቸው ጂሃድ እናሳውጂ፣ እኛ ብቻ እንናገር፣ እኛ ብቻ እንሳደብ። ለምንድን ነው የእኛን ሃይማኖት እናንተ የምትነኩት? እኛ የእናንተን አምላክ መሳደብ እንችላለን፣ የእናንተን ቅዱሳን ሰዎች መናገር እንችላለን፣ የእናንተን መጽሐፍ ቅዱስ እንደፈለግን አውጥተን ማብጠልጠል መሳደብ እንችላለን። ነገር ግን እናንተ እኛን የምትነኩ ከሆነ ያላችሁበት እናውቃለን፣ መተን እናርዳችኋለን የሚሉት እነዚህ ናቸው ጋይስ፣ እነዚህ ናቸው። ነገር ግን ህዝቡ ተኝቷል። ህዝቡ ይሄን ነገር አንደርስታንድ ማድረግ አልቻለም። ምንም አዌርነስ የለውም። ለወንድ የሚሳሳማ አምላክ ጌ ነበረ ወንድ ለወንድ የሚሳሳማ አየሁ። ይህን አምላክ ይታያል። ይህን ሽማግሌ አየኸው? ይህን ሽማግሌ ከዚህ ሰው ተመልከቱ እንግዲህ ምን እንደሚል ማለት ነው። አምላክን እንዴት እንደሚያንቋሽሽ፣ ቅዱሳኖቻችን እንዴት እንደሚናገር፣ እንዴት እንደሚሳደብ፣ እንዴት በአፉ እንደሚጸዳዳ የብልግና ጥግ የሚታይባቸው መምህራን ተብለው ሂዱን አስተምሩ፣ ማህበረሰቡን አስተምሩ ተብለው በጀት የሚበጀትላቸው ብር የሚከፈላቸው እነዚህ ናቸው። ምን ለማድረግ? ክርስትና ለመሳደብ፣ ክርስትናን ለመተቸት፣ ያልተጻፈ ለማንበብ፣ ክርስትናን ለመዝለፍ፣ ክርስቲያኖችን ለመሳደብ። አየሁ ይህን አምላክ ይታያል። ይህን ሽማግሌ አየኸው? ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰ ይህንንም ኡስታዝ ታውቁታላችሁ። አክቹዋሊ ስም መጥራት ስለማያስፈልግ ማለት ነው። ይህንንም ታውቁታላችሁ። አምላክ ይታያል። ይህን ሽማግሌ አየኸው? ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። አምላካችሁ ሰካራም ነው፣ አምላካችሁ ይጠጣል፣ አምላካችሁ ሰካራም ነው የሚባለው ብሎ እየተሳደበ በምን ለከት እየተናገረ እያወራ እንደሆነ አዳምጣችኋል። ነገር ግን ደግሞ የነሱ ሃይማኖት ከቁርአንና ከሐዲስ በማስረጃ አውጥቶ ሲናገር የሚሉት ነገር ምንድን ነው? ይሄንን የሚዘይረው ይጥፋ እንዴ፣ ይሄንን የሚገድለው ይጥፋ እንዴ፣ ሰፈሩን እንዴት አታውቁም? እዛ ሰፈር ወንድ የለም እንዴ እየተባለ የሚፎከርበት። ኑና ሐሳብን በሐሳብ ሞግቱ፣ ኑና ያለ ማስረጃ የተወራ ነገር ካለ አሳውቁ፣ ተናገሩ ተብለው ያንን አንፈልግም ብለው የሚናገሩት ነገር አዳምጡ። ለምንድነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው? ለምንድን ነው? የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ፣ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅቷችሁ ነው? ሄዳችሁ እሱን ልክ ማስገባት አቅቷችሁ ነው? ወላሂ ነው የምላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ። እኛ ሙስሊም በዚሁ ዘመን በ21 ሴንቸሪ ሰች ካይንድ ኦፍ ስቱፒድ የሚባሉ በጣም ቀሽም የሚባሉ ሰዎችን እንደዚህ ማለት ሰርቫይቭ ማድረግም አያስፈልግም። አስፈላጊውን እርምጃ መውሰድ፣ ሌሎች ጉዳዮችን ተልካሻ ጉዳዮችን ተዉና ወደዚህ ተሳተፉ። ለእስልምና ሸሂድ እንሆናለን የምትሉ ሴት ናቸው። ወላሂ ነው የምላቸው። አላህን ፍሩ። ይሄንን ሰውዬ ማስቆም መቻል አለባቸው። ወይ በህግ ማስቆም ነው፣ ካልሆነ ግን ወላሂ ራስ እንዴ ስንት ሙስሊም እኮ ክብር ያ ጀማ አመት እስከ አመት ላየሁት የማይሰለቸኝ ቪዲዮ ቴንኪው ክርስቲያን ያኔስ አናንቱሽ ብዙዎች ታቋታላችሁ። እንግሊዝ ላይ አሉ ታውቃላችሁ። ኮርነር ሶኖች ላይ እነዚህ እንትን ይላሉ። እኛ ሀገር አትሊስት እጅግ ብዙ አሉ እኛ ሀገር እንደሚሉ እና እንደዛ ወጣ እሷም እንትን ስትል የተለያየ ቁርአን አለ ስላለች ነው መጥቶ ፊቷን የወጋት ማለት ነው። እና እንጀቱን ያረሰው
ከአመት እስከ አመት ቢያየው የሚደሰተው ምንድነው? አደባባይ ላይ የሴትን ልጅ ፊት መውጋት ማለት ነው። አንጀቱን ያራሰው ከአመት እስከ አመት ሲያየው የሚደሰተው ይሄ ነው። ስለተከራከረች የተለያዩ ቁርአኖች አሉ ብላ እዛ ቁርአኖችን ስላሳየች ማለት ነው። ታዋቂ ነች፣ ታውቋታላችሁ። ብዙ ጊዜ ግድያ ሙከራ ተደርጎባታል። እና ከዛ ያሳየው ምንድነው? እሱ ባንዲራና ፈረሱን አይታችሁታል። የአይኤስአይኤስ እንትን አርማ ነው። የሙሐመድ ባንዲራ ቢሆንም የአይኤስአይኤስ አርማ ነው። ያውን ንጽጽር የሚሰራ ነው። ኤኒዌይስ ያው ወደ ቶፒካችን ባክ እናደርጋለን። ብዙ ብናወራ ብዙ ነገር ስላለ በእርግጥ የሚያስፈራ የሚያሸብረን የለም። የህዝቡ መተኛት ቢያሳዝነንም የእኛ ሴቶችን ባፍርባችሁና ብሸማቀቅባችሁም እንደ ተቋም የረባ ተቋም እንደሌለን እያወቅኩኝ የተወሰነ እንደ ተቋም አትሊስት በግማሽ የሚቃረብ ህዝብ ላይ መስራት ምችል ተቋም እንደሌለችን ሳቅ ቢደብረኝም በዛው መጠን ደግሞ የነሱን ጥረትና የነሱን አካሄዶችን ስታዋቸው በምን ያህል ፍጥነት ምን እየሰሩ ነው። ከካፒታል አንጻር እኛ ልጆች አንጥተን የዋይፋይ የሚሞላልን አጥተው ይሄዳሉ። ወደዛ በቃ የዋይፋይ የሚሞላል ይጠፋሉ። አንድ ሁለት የተወሰነ ሰዓት ከኛ ጋር አብረው ያገለግላሉ። ሰርቫይቭ ማድረግ ከኛ ጋር ስለማይችሉ ጥለውን ይሄዳሉ። በጥቅም ያስሯቸዋል። እዛ በወንድ ይቆጣጠሯቸዋል። እንዳልኩት ሴቶች በተለይ በብዙ ነገር ምንም ማድረግ አልቻለም። በቃ ከዛ በኋላ ደግሞ ላይፍ አለ፣ የራሳችሁ ላይፍ የምንኖሩት አለ። ከዛ በኋላ ደግሞ የሚገጥማችሁ አለ። አብዛኞቹ እስልምና ላይ መስራት ከማይፈልጉት አንዱ ምንድነው? እሱ ወጥቶ የደህንነት ጉዳይ አብዛኛው ያሳስበዋል። ሰው የደህንነት ጉዳይ የሚያሳስበው ከሆነ ለምን ይሰራል? እንደ ተቋም እንደ ህዝብ ዝም የሚባል ከሆነ እነሱ አደባባይ ላይ ወጥተው እንደዛ ሲሰሩ ሌላው ደግሞ እንዳይሰራ ከተደረገ ሜቢ ማለት ምን አይነት ዋስትና እዘህ ትሰራለህ? ከዛ በኋላ ዋስትና ስለሌለ ምንድነው ያለ አማራጭ? ዝምታ ወደ መርምረት ትሄዳለህ ማለት ነው። አደባባዩ ሙሉ ተቆጣጥረውታል። አሁን የላኩልህ ቴሌግራም ላይ አንድ አደባባይ ላይ እንዴት ስብከት ተካሄደ የሚል ነው። አይ ቲንክ ትግራዮች ይመስሉኛል፣ ከትግራይ ወገን የሆኑ ኢየሱስ ጌታ ነው የሚል ስብከት አካሂደው ነው። ሴንተር ነው ይሄ አንዱ ሴንተር ነው። እጅግ ብዙ ድርጅቶች አሉ። ይሄ አንዱ ድርጅት ነው። መንገድ ላይ ደዋ ለሚደረግ እንትን የሚሰጥ ዝም ብለህ አሳልፈው። በየአደባባዩ ዝም ብለህ እንትን በለው። በየአደባባዩ ነው፣ መስጊድ አይደለም። ይሄ አንዱ ድርጅት ነው ያልኳቸው። ወደ ላኢላሃ ኢለላህ ወደ እስልምና ጥላ ነው። ምክንያቱም ማምለጫ ያለው በእስልምና ስለሆነ ከገሃነም ጻድቃንም ደስ ያላቸው ክብር አላቸው። አምላክን እያመለኩ አሳይተዋል። እንትኑን ብቻ አሳያቸው ክርስቲያን ቪዲዮ ብቻ እንዲያሳያቸው እንዳለ የተለያዩ ሀገር ላይ የተካሄዱ እንትን ናቸው። በየመስመሩ በየከተማው ማለት ነው። አሳያቸው እንዲሁ እንዲህ በልና ዝም ብላ አሳይ። የተለያዩ ከምባታ፣ አዲስ አበባ፣ አዳማ፣ ሐዋሳ፣ ሐረር በተለያዩ ቦታ የተካሄዱ ናቸው። እነዚህ በየአደባባዩ ማለት ነው፣ በየመንገዱ ላይ ማለት ነው። እዛው ቀኑን ሙሉ የሚሰሩ ናቸው። እነዚህ ስራቸው ምንድነው? እነዚህ ሁሉ የምታዩቸው መንገድ ላይ መስበክ ነው። ከኦርቶዶክስ አንድ አለ እስልምና ላይ ንጽጽር የሚሰራ አደባባይ ላይ ወጥቶ አይደለም፣ አደባባይ ላይ ቲክቶክ ላይ ወጥቶ የሚሰራ የለም። አይደለም እስልምና ላይ የሚሰራ ክርስትናን ከእስልምና አንጻር ምላሽ እየተሰጠ አይደለም። አሁን የላኩልህ አለ፣ እጅግ ብዙ ነው፣ አጨርሰውም። አሁን የላኩልህ አለ፣ ቲክቶክ ላይ ግባ፣ ምን እንደሚል አዳምጡ። ወራህመቱላሂ ወበረካቱ። የተከበራችሁ ይሄ መልእክት የምትከታተሉ እንግዲህ ከሰሞኑ የተለያዩ ሃይማኖታዊ ጫናዎች እንደዚሁም ደግሞ የሃይማኖታዊ ጥሰቶችን
በተደጋጋሚ እየተመለከትን እንገኛለን። መብት የሆኑ ነገር ግን መብት እንዳልሆኑ ተደርገው የሚቆጠሩ የምንመለከታቸው ከጉንችሬ ጀምሮ የሂጃብ ክልከላ ወደ አዲስ አበባ መጥቷል። ከዚያውን ደግሞ ወደ ትግራይ ክልል ወደ አክሱም ከዚያ ተሸጋግሮ ወደ ኦሮሚያም ክልል የገባበትን ሁኔታ እየተመለከትን ነው። ይሄ ማለት የሆነ አካል እየተነጋገረ እየተጠራራ ሙስሊሞችን መብት ለመርገጥ፣ ለመጨቆን፣ ለማማረር ወይም ደግሞ በዚህ ስሌት ሌላ ነገር እንዲከወን የማሰብ የሆነ አጀንዳ የተፈጠረ ያለ ይመስላል። እንግዲህ ሰሞኑ አንድ መልእክት ደረሰኝ። በትላንትናው ዕለት 22 አካባቢ የሆነ በባንዲራ ያሸበረቀ መኪና ዲኮር የተደረገ ላዩ ላይ በጣም ጆሮ የሚበጥስ ስፒከር የጫነ ከዚያ እንደገና ጀለቢያ የለበሱ ያዘው። እነኚህ አሁን አደባባይ ላይ ወጥተው ኢየሱስ ጌታ ነው ስላሉ እነኚህን እየተቃወሙ ነው። የእነሱ ላይ ቅድም አሳየዋቸዋለ በየቦታው ኢየሱስ ግን ምን አሉ? ኢየሱስ ጌታ ነው እያሉ ስላሉ እየተቃወመ ነው። አንድ አካል እነኚህ ስለመጡ አይ ቲንክ ፕሮቴስታንቶች ናቸው። ኦርቶዶክሶች የናደርጉትም እኔ አጨበጭብላችኋለሁ ለፕሮቴስታንቶች። ኦርቶዶክሶች የናደርጉትም ስቲል ሴቶቹንም እንደዛው። የፕሮቴስታንት ሴት አትሊስት ውዴ ማሬ ስላላት ክርስቶስን አክድም። ማሬ ውዴ ካላት የኦርቶዶክስ ሴት በቀላሉ ክብሯን ትበጥሳለች። ይህንም ያደርጉትም አትሊስት ፕሮቴስታንቶች ናቸው። አይ ወንደር ጎበዞች። አንድ እነኚህ ስላደረጉ ግን አትሊስት እየተቃወማቸው ነው። አሁንም መቃወም እሱ ብቻ አይደለም። መጅሊሱ መግለጫ አውጥቷል፣ ዜና ውጇል፣ ክስ እንከሳለን ብለዋል። እነኚህ እንትን ስላሉ ጌታ ነው ኢየሱስ ስላሉ አንድ ጌታ ነው ኢየሱስ ብለው እንዴት ሊሉ ይገባል? የሚያነሳቸው አሉ። ከልብስ ጋር አንጻርም ያነሳቸው አለ። ልብሱ ይሄ የሙስሊም ነው እያለ ነው። እንደገናም ጌታ መባል የለበትም እያለ ነው። እሱ ወጥቶ ግን ኢየሱስ ጌታ አይደለም አምላክ አይደለም ሲል መፍቱ ነው። አደባባይ ላይ ወጥቶ የእስልምናን ጭንቅላት አያችሁት? የእነሱስ ከሙስሊሙ ጋር ተደረበ። ቀጥል። ሂጃብ የለበሱ የአፋር ባህላዊ ልብስን የለበሱ እህቶች ወንድሞች ያሉበት ቡድን ነው። ይሄ ቡድን ጀለቢያ ማለት የሙስሊሞች የአለባበስ ባህል ነው። ጀለቢያው አለ፣ ጥምጣሙ አለ። የአፋር አለባበስ የአፋር ባህላዊ አለባበስ የኢትዮጵያ አንዱ የባህል አለባበስ መሆኑ ደግሞ ሌላ አጀንዳው ምን ያህል ተቀጣጣይነት እንዳለው የሚያሳይ ነው። እዛ አካባቢ ሂጃብ ከልክሉ፣ እዚህ አካባቢ በዚህ መልኩ እናደናብራለን የሚል ነገር ያለ እስኪመስልን ድረስ ይሄንን ቪዲዮ እንደምትመለከቱት ቪዲዮን አይተን ተመልሼ እመጣለሁ። ለማንኛውም እኔው በጣም የሚያሳፍር ነገር ነው። አንተ ድንቅ አድራጊ ልዩ መሆንህ ከሚያስፈራኝ ወጀብ ስርትሮ መብት አለን። እነሱ ደግሞ ጌታ ነው የማለት መብት አላቸው። ነገር ግን ይሄ የሃይማኖቱን የራሱ ገደብ አለው። ያንን ገደብ ጥሶ ማለፍ ትንኮሳ ነው። ግጥም ያለ ከባድ የሆነ ትንኮሳ ነው። ሙስሊሞችን የማሸማቀቅ ስራ እኛ በዚህ ሰዓት ገዢነን አይነት ስሜት የሚታይበት ማንም ያልከለከላቸው ፖሊስም ቢሆን እንግዲህ አንደኛ አካባቢ ማወክ አለ። በየትኛው መንገድ ነው በየትኛው ፈቃድ ነው የሚሰሩት? እሱ እንዳለ ሆኖ ያ ግን እንዳለ ሆኖ እሱም ችግር የለውም ተብሎ ከታየ እዚህ ሙዚቃው የሚያስተዋውቀው ሌላውም የሚያጮኸው ነገር ስላለ ብለን ሃይማኖታዊ ቅስቀሳ ነው ችግር የለውም ብንል ለምንድን ነው? የራሳቸው ወግ አለ፣ የራሳቸው አለባበስ አለ። ኢስላማዊ አለባበስን መድፈር ለምን አስፈለገ? ፖሊስም አልከለከላቸውም አለ። ገዢ ስለሆኑ ፖሊስም አልከለከላቸውም። የእነሱ ሞራል እንዴት የወደቀ እንደሆነ ይዩት። ፕሮዎቹ ሲሰሩ ስህተት ነው፣ እነሱ ሲሰሩ ደግሞ ትክክል ነው። አሁን የላኩልህ አለ፣ ድገምና ሌላ አለ። ኦኬ ዛሬ
ከጋብቻ ጋር ትናንቱ የቀጠለውን እንሄድበታለን ማለት ነው። አክቹዋሊ አሁን አንዷ እንደዚህ መታ ነበረ ወደ ክርስትና ሰሙ። አሁን ምን ውስጥ እንደከተቷትም አላውቅም። ወደ ምን ውስጥ እንደከተቷት ምን ይግደሏት ትኑር በህይወት የምናውቀው ነገር የለም። አንደኛው ተመቶ ኦልሞስት ወደ 20 ቀን ሆኖታል። ኦልሞስት ኤቭሪቲንግ መረጃዎች አሁን ላይ የሉ ነው። የራሱ ቤተሰቦች ኦልሞስት ብለውት አደጋ ውስጥ ከተውት ስቲል በእነሱ ቁጥጥር ውስጥ ነው ያለው። በተስፋ እንገናኛለን፣ ተስፋ እናደርጋለን። ጸጥታ በህይወት ከለቀቁት ማለት ነው። ከፍተኛ አደጋ ደርሰውበታል ብለን ተስፋ እናደርጋለን። እና እሺ ሰሚር ሰላም ነው? ሰላም ነው? ሁሉ ሰላም። አንድ ጥያቄ ነበር። ሙስሊም ነህ? የሚኮሻኮሽ ነገር አለ። አይሰማም? የሚንኮሻኮሽ ነገር አለ። አይሰማም? ኔትወርክ ጥሩ አለ። አንድ ጥያቄ ነበር። ኔትወርክ ጥሩ አለም። ኔትወርክ እያስቸገረ ነው። አሎ እንዴት ናችሁ? አሞዲ እንዴት ነው? ሰላም ነው። ሰላም። ምንድን ነው ጠፋ? ኧረ አለው። መልካም። አይ ቲንክ ከትናንትና የቀጠለ አንድ ጥያቄ ነበረን። እዛ ላይ እይታን ነግረናል። እንደ እስልምና አሁን እንኳ ጥያቄ ሳይሆን ቅድም ባነሳችሁት ርዕስ ላይ እኔ ግራ ስለገባኝ ነው ሳዳምጣችሁ ነበር የቆየሁት። እና ምንድን ነው ችግሩ የተፈጠረው? ለምን ሰበካ ትሰብካላችሁ ነው ወይስ ለምን ትሳደባላችሁ ነው? አይደለም። የእናንተ አሁን አደባባይ እየሰሩ ነው፣ አደባባይ ላይ እየሰበኩ ነው። አንድ አካል ግን ሌላ አካል መጥቶ ሲሰብክ ደግሞ ተክርስትናው ደግሞ ሲሰብኩ ይሄ ትክክል አይደለም፣ አደባባይ መስበክ የለበትም ብለህ ከተቃወምክ አስቀድሜ ራስን ማስቆም ነው። የራስን አካል አትስበኩ ብሎ ማስቆም ነው እንጂ እኔ ልስበክ እናንተ አደባባይ መስበክ አትችሉም፣ እኛ መንገድ ላይ መስበክ እንችላለን እናንተ መስበክ አትችሉም ማለት ግን ኢትስ ኖት ፌር። ኖ እንደዛ አይመስለኝም። አሁን የቅድሙ ልጅ ሲናገር የሰማሁት ማለት ያ ሙስሊሙ ምንድን ነበር? አንተ የሆነ ነጥብ እያነሳህ ነበር ከመካከል ምንድን ነበር ያለው? በህግ እያለ ነበር። ምንድነው እኔ ሀሳብ ከሱ የተረዳሁት የሙስሊም መለያ አልባሳቶችን ለብሰው ስለሌላ እምነት ለምን ይሰብካሉ ነው እንጂ መስበክ በህግ እስካልተከለከለ ድረስ ሁሉም መስበክ መብቱ ነው። አሙዲ በደንብ አዳምጠው። ቪዲዮን ያው ድገምና ስመው። ልብሱንም ያነሳል። አንደኛ ልብሱን ያነሳል፣ ሁለተኛ ደግሞ የሞራል ጥያቄ ያነሳል፣ ሶስተኛ ደግሞ የህግ ጥያቄ ያነሳል። የህግ ጥያቄ የሚያነሳው ምንድነው? ፖሊሶች እንደዚህ ዝም ይላሉ። አደባባይ ላይ ማን ፈቅዶላቸው ነው ብሎ ይላል። ሙሉ ቪዲዮን አዳምጠው። አደባባይ ላይ ማን ፈቅዶላቸው ነው? አደባባይ ላይ የእምነት ቦታ ያልሆነ መግለጫው መጅሊሱም አውጥቷል፣ በዜናም ተላልፏል። ያንን መጅሊሱ መግለጫ ያወጣው ምንድነው? ከስነ ልቦና ከሞራል አደባባይ ላይ መንገድ ላይ ስብከት ብሎ ነው መግለጫ ያወጣው መጅሊሱ። የመግለጫውን ምኑ አዳምጠውና የእንትኑ ነው። ስለዚህ ምንድነው እሱ በመጀመሪያ ደረጃ ኢቭን ልብሱን ራሱ መከልከል አይችልም ማንኛውም ሰው። ምክንያቱም የሙስሊም የክርስቲያን የሚባል ልብስ የለም። ፓተንት የለህም። ፓተንት አንተ የሰራኸው አንተ ብቻ የተባለ የለም። የአረብ ልብስ ነው። ማንኛውም ባህል ሲሆን ይለብሳል ያንን ልብስ።
ለምሳሌ አንድ ኢትዮጵያዊ አበሻ ልብስ ሲለብስ አበሻ ልብስ ይሄ ፕሮቴስታንት መልበስ የለበትም፣ ዋቄ ፈታ መልበስ የለበትም፣ ሙስሊም መልበስ የለበትም፣ ካቶሊክ መልበስ የለበትም፣ ኦርቶዶክስ መልበስ የለበትም የሚባል የለም። ልብስ ከባህል ጋር አብሮ አዳፕት የሚደረግ ነው። አንደኛ እሱ ነው። ብከስም በህጉ ቢሄዱ አሁን እንከሳለን ብለዋል። ታየዋለህ። ፍርዱ ቤቱ ምንም አያመጡም። እንደዛ አይመስለኝም። ተሳስታ እንደዛ አይመስለኝም። አንድ የእምነት ሞኖፖል አንድን አልባሳት የእኔ የእምነቴ መለያ ነው ብሎ እስከለበሰ ድረስ በቃ ማህበረሰቡ ተቀብሎታል። ለምሳሌ ሙስሊም ቀሚስና ይሄን ጥምጣሙን በቃ የሙስሊም መለያ ነው አትለውም። አንድ ደግሞ አሙዲ አረብ ክርስቲያኖች እንደሚለብሱት አታውቅም? ልክ ነህ እኮ በሀገራችን ነው እኮ የምልህ። አሁን በሀገራችን የተለመደው ነው የምልህ። በሀገራችን የተለመደው የሀገራችን ማህበረሰብ ተቀብሎታል። አሙዲ አንተ ስለተቀበልክ አይደለም፣ ህግ ደግሞ እንደዛ አያውቅልህም። አንተ ተቀበልክ ያንተ ባህል አይደለም ወለ ማለት ነው። አረቦቹ ጋር ስትሄድ ደግሞ ክርስቲያኖቹ ለብሱታል። ለምሳሌ ክርስቲያኖቹ ጋር ሶሪያ ብትሄድ ክርስቲያኖቹ ለብሱታል እንደዚህ አይነት አለባበስ። የኔ ነው ብለህ ክሌም ብታደርግ ክርስቲያኖቹ እንደውም እኛንን ቀደምት ብለህ ክሌም ያደርጉብሃል። ስለዚህ ምንድነው እሱ ልብስ ላይ ክሌም የምታደርገው ሜቢ ያንን ልብስ ለምሳሌ እንበል እኔ የሆነ የሼኪን ወይም የኡስታዝ ልብስ አለ አይደለ? ያንን ለብሼ ባስተምር ምንም አታመጣም፣ አከለክለኝም። ክርስትናን ባስተምር ምንም ማድረግ አልችልም። ነገር ግን ልብሱ ይሄ የሙስሊም ነው ወይ አሙዲ ይሄ ሙስሊም ነው እያልኩ ባቃጥለው ወይንም ደግሞ የሆነ አላል እስልምናን እንትን እያልኩኝ ማይሆን ነገር ሳደርግ ልብሱ ላይ እንደዛ ባሳይ ምን ልታደርገኝ ትችላለህ? በህግ ልታስጠይቀኝ ትችላለህ። ለምን? በዛ ውስጥ አድርጌ ሃይማኖቱን እየሰደብኩ ስለሆነ። ስለለበስኩት ግን ከዛ ሃይማኖትን ሰብካል ብለህ እኔ መክሰስ አልችልም። ምንም አታመጣም ማለት ነው ብከስም። ግን ዋና በማንኛቸውም ሰዓት እኮ ያንን አይለብሱትም። ግን ሰበካ ላይ ነው ያን የለበሱት። ስለዚህ ማለት ለተንኮል ካልሆነ በስተቀር ያንን ለብሰው ሊሰብኩ አይችሉም፣ እንደኔ ማለት ነው እንጂ የተቃወመው እኮ እሱ ሲናገር እኮ ሰምተው ከሆነ ኢየሱስ ጌታ ነው ማለት ይችላል። ግን አሙዲ ምን አይነት ልብስ ነው የለበሱት? ምን አይነት ልብስ ነበር የለበሱት? ቀሚስና ጥምጣም ነው የለበሱት። ቀይ ጥምጣምና ቀሚስ ነው የለበሱት። አይቼዋለሁ። ታዲያ ቀይ ቀሚስ አትልበስ ብለህ ልከለከለኝ ነው? ኖ አይደለም። ሲሰብኩ እኮ ነው የተጠቀሙትን እኮ ነው የተቃወመው እንጂ ሰበካቸውን አልተቃወመም። እንደኔ ከሆነ ማለት መቃወም አይችልም፣ ህግም አያስኬደውም። ነገርኩህ እኮ ግን አንተን ብዬ አይደለም ማን የምለብሰው፣ ለአንተ ብዬ አይደለም የምለብሰው። የለበሱት ይሄ ነው። አንተ እንዴት እንደተረዳህ አላውቅም፣ ግን ልብሳቸው ይሄ ነው። አንተ ልትቃወምበት የምትችለው ሞራል ምንድን ነው? እሱ እያነሳ ያለውን መግለጫውን በደንብ ስማው አልኩህ። መግለጫውን በደንብ ስማው አልኩህ እኮ። መግለጫውን በደንብ ስማውና ና። ለምሳሌ አንተ ሱሪ ትለብሳለህ። ጂንስ ሱሪ የአረብ ሱሪ አይደለም ብላ አሜሪካ ይሄንን ልብስ ለብሳል ብላ ልከሰ ነው? ኖ እንደዛ አይደለም። እኔ አልተረዳኝም። ሰበካ ላይ የአንድን እምነት መለያ ልብስ ለብሰው ለምን ሌላ እምነት ይሰብካሉ ነው እንጂ ሌላ እምነታቸውን መስበክ ይችላሉ እስካልተሳደቡ ድረስ ማንም ሊከለክላቸው አይችልም። እንደዛ ነው እኔ የተረዳሁት። ያው በመጀመሪያ ደረጃ ሙስሊም ነን ብለው ራሳቸውን አይደንቲፋይ አላደረጉም። የለበሱት ምንድነው? ኖርማል ቀሚስ ነው የለበሱት። ረጅም ሱሪ መልበስ ነበረባቸው እያልከን ነው? ኖ አይደለም። የሙስሊም አልባሳትን ተጠቅመው ክርስትናን ለምን ሰበኩ ነው? ቀይ ቀሚስ ነው የሙስሊም ልብስ። እሺ ቀሚስ ነው እንዴ? የሙስሊም አልባሳት አይደለ እንዴ የለበሱት? ቀይ ቀሚስ የሙስሊም ቀሚስ ነው ማለት ነው? እስቲ አሳይኝ እስቲ ፎቶውን አንዴ። እሺ ላውጣው። ቀይ ቀሚስ የሙስሊም ነው ማለት ነው? እንደ እስልምና ጭንቅላት ነው? እንደዛ አይደለም። ያው አይታይም? እሺ ጋር አይታይም?
ይሄ ክርስቲያን ማውጣት ትችላለህ? ኦኬ አሳየው። እሺ ቀይ ቀሚስ የሙስሊም ነው የሚል ሜቢ መረጃ ትሰጠኛለህ? እሺ ትልቁ ላይ አድርገኝ በደንብ እንዲታየው። የአፋር አለባበስ ነው ባይዘ የአፋር ባህላዊ አለባበስ ነው ባይዘ። በቃ ይሄን ነው አሁን ይሄን የአፋር ሙስሊሞች የሚለብሱት አልባሳት ነው እና በቃ የሙስሊም አለባበስን ለብሰው ነው በቃ አሙዲ ይሄን አፋሮች ካልሆኑ ሌላ ይልበስ የሚል የህግ ማስረጃ ስጠኝ እስኪ። ኖ እንደ እኔ እኮ ነገርኩህ እኮ የህግ ሳይሆን ማህበረሰቡ ተቀበለው እኮ ነው። መጀመሪያ ሲጀምር ማህበረሰቡ ተቀብሎታል ነው ያልኩህ እንጂ እኮ የእምነት የተለየ ይሄ ነው አለባበስም ይሄ ልብስ ነው የሚባል እኮ የለም። እኔ ማህበረሰቡ ተቀብሎታል ነው ያልኩህ። ኖ ማህበረሰብ ስለመቀበል እኮ ምንም አታመጣም አልኩህ እኮ። ማህበረሰብ ተቀበለ አልተቀበለ እኮ ምንም የምታመጣው የለም። ለምሳሌ ክሌም ታደርጋላችሁ እኮ አሞዴ። ለምሳሌ ስልጤ ላይ በስልጥኛ ለምን በስመ አብ ወወልድ ወመንፈስ ቅዱስ ተባለ ብላችሁ እኮ ከስልጤ ዞን ላይ አባራችሁታል እኮ ወንድማችንን የስልጤ ነው ብላችሁ ስለያዛችሁት። አት ዘ ሴም ታይም ኦርቶዶክስ ነው ብለን ክሌም እናደርግና የግድ አማራ ምን እኔ ስልጤ ሀገር ሂጅ አላውቅም። አባራችሁታል ስትለኝ እኔ እንደዚህ አይነት ቦታ ሂጅ አላውቅም። ባህል አሙዲ ጭንቅላትን እንደምትጠቀም አውቃለሁ። ከሌሎች ሙስሊሞች የተሻልክ እንደሆነ አውቃለሁ። ባህል ምን አለ መሰለህ አዳፕት የምታደርገው ነው። ያ ባህል ግን ከኔ ውጭ ይህንን ከዛ ኦኬ የአፋር ልብስ ባህል ነው አልከኝ። ከአፋር የወጣ ክርስቲያን መልበስ የለበትም እያልከኝ ነው። ክርስቲያን ከሆነ ይለብሳል። እኔ እኮ እያልኩ ያለሁት አልተረዳኝም። ሲሰብኩ ይሄንን ያደረጉት ለምንድን ነው እንጂ የአፋር ክርስቲያን መልበስ መብቱ ነው። አሙዲ እነሱን ለሚለብሱት በሚሰብኩበት ሰዓት ላይ አንተነህ እንትን የምትልላቸው የልብስ ኮድ ድሬሲንግ ኮድ አንተነህ እንደምታወጣላቸው? ኖ እንደዛ ማለት አይደለም። ግን ሀሳባቸው ምንድን ነው? አሁን ጸብ ያስነሳው እኮ ይሄ ነው። ይኸውልህ ጸብ ያስነሳው ይሄ ነው። ልጁም ይህን ጥያቄ ይዞበት የመጣው ምክንያቱ እኮ ሙስሊሞች የሚለብሱትን አፋር ከሆኑ እኮ ችግር የለም። እነዛ ሰባኪዎቹ አፋር ከሆኑ እኮ ችግር የለም፣ ባህላቸው ነው ትላለህ። እኔ እኮ ትግራይ ሀገር የተሰበከ ስለመሰለኝ ነው። ስለዚህ ያው ምን አለ መሰለህ አሙዲ፣ በመጀመሪያ ደረጃ ያው ሙሉ እንትኑን አዳምጠው፣ የእሱንም አዳምጠው፣ እንደገና ደግሞ መጅሊሱ ያወጣውን መግለጫ አዳምጠው አልኩ እኮ። ኦኬ እንደዛ ማለት መጅሊሱ ያወጣውን መግለጫ ምንድነው እሱ አደባባይ ላይ እየሰበኩ አደባባይ ላይ ለምንድን ነው እንደዚህ የሚሰበከው? ከእምነት ቦታ ወጥተው አደባባይ ላይ መስበክ ጤናማ እንዳልሆነ አድርጎ በተለሳለሰ አንደበት ዜና ሰርቷል። ለሃይማኖት ተቋማትም ጥሪ ያቀርቧል። ዊልሲ የሃይማኖት ተቋማት አሸንጉሊት ናቸው አብዛኞቹ። ምን አይነት ምላሽ እንደሚሰጡ እናያለን። እስኪ እውነት ለመናገር ግን እነኝን አያስቆሟቸው። ፕሮቴስታንቶች ይመስሉኛል። አይ ቲንክ ፕሮዶንባቸዋለሁ አያቆሙም ፕሮቴስታንቶቹ። ምክንያቱም ማንንም አይሰሙ በእንደዚህ አይነት እንደማይደራደሩ ስለምተማመንባቸው ሃይማኖት ተቋማቱ እንኳን መግለጫ ቢያወጣ አያቆሙም። ምክንያቱስ የእናንተዎቹ በየአደባባይ ላይ እየሰበኩ ስለሆነ ማለት ነው። እየሰበኩ ስለሆነ እናንተ አደባባይ ላይ ትስበኩ፣ እኛ እንስበክ። ዋና ታርጌታቸው ልብሱ አይደለም፣ ስብከትም ማስቆም ነው። ያነሱት አንድ ምንድነው ከሞራል አንጻር አንስተዋል። አደባባይ ላይ ስራ ቦታ ላይ መጥተው ሲሰብኩ ይሄ ይረብሻል ምናምን መቆም አለበት ከሃይማኖት ቦታ ወጥተው ምናምን የሚል መግለጫ አውጥተዋል። እኛ ያሳየነው ዋና ምንድነው እናንተ ይሄ ሁሉ በየአደባባዩ እየሰበኩ ነው፣ ይሄ ለእናንተ አይሰራም ወይ የሚል ነው ሎጂካችንን ያመጣ ነው። ኤኒዌይስ ወደ ዛሬ ቶፒካችን እንመለስና ክርስቲያን ሴትን ማግባት ይችላል አይችልም? አሞዲ ምን የሙስሊም ወንድ ክርስቲያን ሴትን ማግባት ይችላል አይችልም? ይሄ ጥያቄ ይዝለልኝ። ቆይ ለጊዜው መና ይሄ ጥያቄ ይዝለልኝ። ደግሞ ነገ አስገድለኝ። ደግሞ አንድ ነገር እንደውም ባለፈው እንገለዋለን ምናምን ሲባል ነው እዚህ አንተ ቤት ገብቼ ሲዛትብኝ ነበር። አሁንም ደግሞ ነገ ደግሞ ሰይፍ ይዘውብኝ ይመጣሉ። ጭራሽ እንደዚህ ጥያቄ መልሼ በሉ ደህና ደሩ። ኧረ ተው አሙዲ ተው፣ ማንም አይነካ። አክቹዋሊ አሙዲ ባለፈው ይሄ
ነብዩ በአንድ ሌሊት 9 ሴቶችን ወሲብ ያደርጋል እያሉ አንተ ታደርጋለህ እኮ ያለኝ አላደርግም ብለዋለሁ። ይሄ መግማማት እኮ ነው፣ መጨማደቅ ነው። ይሄ በሁለት ሴቶች ጋር እንኳን አላደርግም። እንደዚህ አቅሌ አይቀበልም እንደዚህ አይነት አዲሶችን አለ እና ሀባሽ ነው አክቹዋሊ። ሀባሾች አትሊስት ማይንዳቸውን ይጠቀማሉ፣ አይምሯቸውን ይጠቀማሉ። እና እንደ ዋቢያዎቹ አራጅም አይደሉም። ግድያ ላይ እንደሚሉት ዋቢያዎቹ ናቸው። ይሄ አባሽ ስለሆነ አባሽ በጣም ይመቹኛል እና ለዛ ነው ፍሬንድሊ ናቸው፣ ሰላማዊ ናቸው እና ብዙ ጊዜ አባሾችን ካያቸዋቸው በአትሊስት በንግግር ያምናሉ። እኔ ሲያገኙኝ ራሱ ላይ ይመክሩኛል ማለት ነው። ዋቢያዎች እንዳያገኙ ያርዱሃል ይሉኛል እና ለራሳችንን የማይመለሱ ይመክሩኛል ለእኔንም ማለት ነው እና ይመቻቸው። ኤሬስ እሺ፣ ዩዘር ሰላም ሰማል ናችሁ? ሰላም ነው። እንዴት ነው? አለሁ አልሐምዱሊላህ። ጥያቄ መጠየቅ ይቻላል እንዴ? በቃ ጥያቄን ትጠይቀናለህ። አንድ ጥያቄ መልሱልንና ምንድን ነው የምችለው ከሆነ መልሳለሁ። ከጋብቻ ጋር በተያያዘ ጥያቄ እየጠየቅን ነበረ። ክርስቲያኖችን ማግባት ይቻላል አይቻልም እያልን ነበረ። አይ እኔ ስለሱ ብዙም ትኩረት የለኝም፣ አላየሁትም። ብዙ ማብራሪያ ያስፈልጋል። ምን አይነት የሚፈቅደውን የቁርአን አንቀጽ ማጥናት ያስፈልጋል ለመመለስ። ማለት እስከዛሬ ከተማርከው ወንድ ልጅ ሙስሊም ሴት ሙስሊም ወንድ ክርስቲያን ማግባት ትችላለች? ሴት ሙስሊም ሴት ወንድ ክርስቲያን ማግባት ትችላለች? እኔ እንጃ፣ በዚህ ጉዳይ ላይ ብዙም እውቅና የለኝም። ኦኬ ዩዘርስ ጥያቄ ነበረኝ ግን አንዴ ጠብቀን ትጠይቀናለህ። ትጠይቃለህ፣ ትንሽ ጠብቅ። ኦኬ ካሊፋ ነው የሚለው ካሊፋች ሰላም ነው። ሰላም ነው። እንዴት ነው? አለን። መልካም። እሺ ጥያቄው ላይ ምን ትላለህ? ሰምተዋል ብዬ አስባለሁ። ይወጣ። ኦኬ አንዴ የክርስቲያን ቁርአን ክፈትልንና ሱረቱ መይዳን አንዴ ክፈትልን። ሱረቱ መይዳ አያ 73 ኖ 17 ምንድን ነው የሚለው? ሉክ እነዚህ አላህና በእርሱ የመርየም ልጅ አልመሲ ነው ያሉ በእርግጥ ካዱ ይላል። የመርየም ልጅ ማን ነው ያሉ? አልመሲ ነው ያሉ በእርግጥ ካዱ። የመርየም ልጅ አልመሲ እናቱ በምድር ያለምንም ሁሉ ለማጥፋት ቢሻ ካላ ማዳንን የሚችል ማን ነው በላቸው። ሰማያትና የምድር መካከላቸውም ንግስና ያላ ብቻ ነው፣ የሚሻውን ሰው ይፈጥራል ይላል። አላህ በነገር ሁሉ ቻይ ነው ብሎ ይቀጥላል። ሰው እነዚህ አላህ እርሱ የመርየም ልጅ አልመሲ ነው ያሉ በእርግጥ ካዱ። ሰው ምን እያለን ነው ክፍሉ? ኢሳ ወይንም ደግሞ እንደናንተ አነጋገር ኢየሱስ አምላክ ነው ያሉ ካዱ እያለን ነው አደላ? ለምድድል ላይ ይላል ያነበብኩ ያ 72ኛውን አያልግልኝ እዚሁ ክፍል ላይ ኦኬ። እነዚያ አላህ እርሱ የመርየም ልጅ አልመሲ ነው ያሉ በእርግጥ ካዱ። ይደግመዋል። በእርግጥ ምን አሉ? ካዱ። ከፍ አድርገው 73ን አድርገው። እነዚያ አላህ የሶስተኛ ነው ያሉ በእርግጥ ካዱ። ይደግመዋል።
which is ይህንን ሙፈሲሮቹ ምን ብለው አስቀምጠውታል? በስላሴ የሚያምኑ ምን ብለው ካዱ ይላል? ካዲ ናቸው ይላል። ከአምላክም አንድ አምላክ እንጂ ሌላ የለም ከሚሉት ነገር ባይከለከሉ እነርሱ የካዱት አሳማሚ ቅጣት በእርግጥ ይነካቸዋል። 51 አድርግልኝ እዚሁ ላይ መልሰው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም ይላል። አልሐምዱሊላህ። አሁን ልብ በል ምን ብሏል? ኢሳን ልክ አምላክ ነው ብለው የያዙ ሰዎች ክደዋል ብሏል። ሶስተኛ ነው ያሉት ኢሳ አልመሲ ነው ያሉ ክደዋል ብሎናል አይደለ? ከሃዲ ናቸው እያለን ነው። እንደገና ደግሞ ክርስቲያኖችና አይሁዶችን ረዳት፣ አጋር፣ ጓደኛ፣ ወዳጅ አድርጋችሁ አትያዙ ብሎናል አይደለ? መልካም። ሱራ 2:221 ክፈትልን። በቀራ 221 ላይ ልብ በል። አልመሲን አምላክ ነው ያሉ 1፣ የ3ኛ ነው ያሉ 2፣ ክርስቲያኖችና አይሁዶች ከነሱ ጋር ረዳት፣ ወዳጅ፣ ጓደኛ እንዳትሆን ከሃዲ ናቸው ብሎ አስቀምጦታል። እዚህ ጋር ደግሞ እንደዚህ ይላል፣ በአላህ አጋሪ የሆኑ ሴቶች እስከሚያምኑ ድረስ አታግቧቸው። አጋሪ የሆኑትን ምን አትበሉ? ሴቶቻቸውን እንዳታገቡ እስካላመኑ ድረስ ይለናል። ከአጋሪቱ ምንም ብትደንቃችሁ እንኳ ያመናችሁ ባሪያ በእርግጥ በላጭ ናት። ለአጋሪቱም እስከሚያምኑ ድረስ አትዳሯቸው። ከአጋሪው ምንም ቢደንቃችሁ ምዕመኑም ባሪያ ብልጫ ነው። እነዚያ ውሺዝ አጋሪዎቹ ወደ እሳት ይጣራሉ። በላጭ ነው። እነዚያ አጋሪዎቹ ወደ እሳት ይጣራሉ። አላህም በፍቃዱ ወደ ገነትና ወደ ምህረት ይጣራል። ህግጋቱንም ለሰዎች ይገልጻል። እነርሱ ሊገልጹ ይከጅላል። እነርሱ ሊገስጹ ይከጅላልና። ሉክ አጋሪቱን እስካላመነ ድረስ እንዳታገባ፣ አጋሪቱንም ላላመነ እንዳትድር እያለ ነው አይደለ ክፍሉ? እሺ። ክርስቲያኖችና አይሁዶች ደግሞ ምንድናቸው? በአላህ ላይ ያጋሩ ናቸው አለ። ክርስቲያኖችና አይሁዶች አላለም፣ እዚህ አጋሪዎች ነው ያለ እኮ። ክርስቲያኖች ግን አስቀድሞ ምን ብሏቸዋል? የ3ኛ ነው ብለዋል ይላል። ረዳት፣ ወዳጅ፣ ጓደኛ አታድርጓቸው ብሏል። በእርግጥ በአላህ ላይ ወይም ደግሞ ሌላን አምላክ ታመልካላችሁ እኮ። ክፍሉ ምን ብሏል? ሌላን አምላክ ያመልካሉ። ስለዚህ አጋሪ ናቸው አለ ክርስቲያኖች። እዚህ ጋር የተፈለገበት የመካ ሙሽሪኮችን ነው። እዚህ ጋር አይደለም የጠየቅኩ። አስቀድሞ ምን ብለዋል? አጋሪ ናቸው ክርስቲያኖች እና አጋሪ ናቸው ብሏል። እዚህ ጋር ደግሞ ያለው ምንድነው? አጋሪ አይወዱትን እስካላመኑ ድረስ እንዳታገቡ ብሏል። እዛ ጋር አጋሪ ናቸው ሳይሆን እዚህ ላይ በአላህ አጋሪዎች የሆኑ ሴቶችን እስከሚያምኑ ድረስ አታግቧቸው ያለ የመካ ሙሽሪኮችን ነው። ሱረቱል እዚህ በቀራ ላይ ያለው ማለት ነው። ማን ያለ የመካ ነው የሚል እስኪ እዚህ ክፍል ሊያሳየኝ። ቲክቶክ ጋር ስላለው ነው እንጂ ቴሌግራም ቢሆን አሳየ ነበር ማለት። ቲክቶክ ጋር ማውጣት አልችልም። ቁርአንም በቁርአን ፈስርልኝ ወይንም ደግሞ ሐዲስ ስጠኝ። ቁርአን በመጀመሪያ ደረጃ ወደ ተፍሲሩ ለመግባት ሚስቴክ ስታገኝበት ነው። ይሄ ደግሞ ሚስቴክ የለውም። ስለዚህ አጋሪዎች ናቸው። አጋሪዎችን እንዳታገባ እያለ ነው አይደለ? እዚህ ጋር ላይ ማንኞቹን አጋሪ ነው እንደዚህ የተባለ? ማንኛውም የሚባል የለም። አጋሪ ነው። የአጋሪ ልዩነት አለው እንዴ? በእስልምና ልዩነት አለው ካልከኝ ያው ከፍ ላድርገና ከሰሜን የመጣና ከደቡብ የመጣ አጋሪ ይለያያል የሚል ቁርአን። ኦኬ ይሰማችኋል? ሰማለሁ። ማሳየት የምችለው እኔ እኮ አልችልበትም። እኔ ብዙ ጊዜ ቲክቶክ አልጠቀምም። ሱራው ንገረው፣ ክርስቲያን ይከፍላል። የአጋሪዎች ልዩነት አለው የሚል
ክርስቲያኖች አጋሪና አይሁዳዊ አጋሪ ወይም ደግሞ የሌሎቹ አጋሪ ልዩነት እንዳለው አሳየን። አጋሪ አጋሪ ሲባል እኔ እያልኩ ያለሁት ምን አለ መሰለ፣ አህለል ኪታቦች ወይም ደግሞ የመጽሐፍት ባልተቤቶች የሚባሉ አሉ። ለምሳሌ የመጽሐፍት ባልተቤቶች ተብለው የሚጠሩት ክርስቲያንና አይሁዶች ማለት ነው። እኔ እኮ አይባሉም ማለት ነው። የሚባሉት ደግሞ ጣዖታውያን ናቸው። ክርስቲያኖችስ አጋሪ ይባላሉ አይባሉም? ክርስቲያኖች በመጽሐፍ ምናልባት በአምልኮ ደረጃ አላህን ላያመልኩ ይችላሉ። ግን የመጽሐፍ ባልተቤቶች እናንተ የመጽሐፍቱ ባልተቤቶች እያለ የጠቀሳቸው እናንተ እሱ ክርስቲያኖችን ነው እና አይሁዶችን ነው። አልሐምዱሊላህ እኔ እኮ አልጠቀሳቸውም የመጽሐፉ ሰዎች ብዬ አላልኩህም። ያ የመጽሐፉ ሰዎች ይላቸዋል። አንድ ግን ብቻ የመጽሐፉ ሰዎች ብሎ አይጠራቸውም። ምን ብሎም ይጠራቸዋል? አጋሪም ብሎ ይጠራቸዋል። ቅድም ባሳየው መሰረት ሱራ 5 17 ላይ፣ ሱራ 5 72 ላይ፣ ሱራ 5 73 ላይ፣ ሱራ 5 51 ላይ ባሳየው መሰረት አጋሪ ይላቸዋል። አጋሪ ብቻ ሳይሆን የሚላቸው አልሐምዱሊላህ ረዳት ወዳጅ አድርጋ አትያዝ ከነሱም ይላል። እዚህ ጋር ይመጣና ደግሞ ረዳት ወዳጅ አድርገህ ከክርስቲያኖች እና አይሁዶችን እንዳትይዝ ይላል። እዚህ ጋር ይመጣና ደግሞ ክፍሉ ምን ይላል? የት ጋር ነው አይሁዶችና ክርስቲያኖች እንዳታገባ አጋሪዎች ይላል። እዚህ ጋር ሱረቱል በቀራ ላይ ያለው አይሁዶችና ክርስቲያኖችን አላለህም። በእርግጥ አይሁዶችና ክርስቲያኖችን አይልም፣ አጋሪዎችን ያለ። የማን አጋሪዎችን ነው ለሚለው ተፍሲር መታየት አለበት። እሺ በገዊ ካለ ግለጽልኝ። ሐዲስ ክፈት አልኩህ እኮ። በቁርአን ፈሰረው ወይንም በሐዲስ ፈሰረው እኮ። የበገዊ ተፍሲር አለ። በገዊ ትናንትና የመጣ ነው። እኔ ጠየቅኩ ምንድነው እሱ? በገዊም በለው whatever it is ቁርአንን በቁርአን ፈሰርልኝ። ማብራሪያ ላይ የፈለከው የአጋሪ ልዩነት አለ የሚል የአጋሪዎች ልዩነት አለ የሚል ከሐዲስ ከቁርአን አሳየኝ። በምን ደረጃ የአጋሪዎች ልዩነት አለው የለውም እኮ አይደለም አሁን እያወራን ያለ ነው። ሱረቱል በቀራ ላይ የተፈለገበት ምንድነው ነው? ይኸውልህ አህለል ኪታብ ተብሎ የተጠሩ አለ ያለ ምንድነው? አጋሪዎችን እንዳታጋቡ ነው እንጂ ያለ የአጋሪ ከሰሜን የመጣ አጋሪና ከደቡብ የመጣ አጋሪ ልዩነት ብሎ አላስቀመጠልም። ቁርአኑ ያለው ምንድነው? እሱ አጋሪዎችን አታግቡ ታጋሪዎችም እንዳደሩ ነው እንጂ የሚያለው አይ ይሄንኛው አማራ ስለሆኑ ነው ይሄ ትግሬ ስለሆኑ ነው አይልም ክፍሉ። ባክህ አማራ ትግሬ ምናምን የሚለውን ተውና፣ አማራ ትግሬ ኢትዮጵያ ውስጥ ነው። እኔ ያልኩ የአህለል ኪታብ መጽሐፍት ባልተቤቶች ክርስቲያንና ሙስሊም ሁሉንም ዓለም ላይ ስላለ ህዝብ ነው እያወራን ያለ ነው። ከመካ የመጡና ከመዲና የመጡ ልዩነት አለ እያልከኝ ያለኸው እኮ እንደዛው እኮ ነው። አንተ እንደዛ አይደለም። የመጽሐፍት ባልተቤቶች ማለት አይሁዶች ኤንድ ክርስቲያኖች ናቸው። ክርስቲያኖችና አይሁዶች አጋሪ ይባላሉ አይባሉም? ክርስቲያንና አይሁዶች አጋሪ ይባላሉ አይባሉም? ከምን አንጻር? ከምንም አንጻር ይሁን አጋሪ ይባላሉ አይባሉም? ከአምልኮም አንጻር ከምንም ነገር እኔ በአዲስ ፈሰርልሃለሁ። ቁርአንን በቁርአን መፈሰር ካልቻልክ እኔ በቁርአን ልስ ያዝ። ሱራ 3 28፣ ሱራ 5 17፣ ሱራ 5 71፣ ሱራ 5 72፣ ሱራ 5 73፣ ሱራ 5 51 አጋሪ ይላቸዋል። ሱራ 9 28 እስከ 33 ክርስቲያኖችን አጋሪ ብሎ ያስቀምጣቸዋል። አንድ ፈሰርልኝ እስቲ አንተ አይባሉም የሚል ይኸውልህ ከምን አንግና ያልኩህ በግልጽ ክርስቲያኖች አጋሪ እንደሚባሉ እኔ በሐዲስ ደግመሃለሁ። አንተ በቁርአን አንድ ድገምልኝ፣ አንድ ስጠኝ እስቲ። ክርስቲያኖች ምን አይባሉም የሚል አጋሪ አይባሉም የሚል ስጠኝ እስቲ። ክርስቲያኖች አጋሪ አይባሉም ይባላሉ አይደለም ማለት አጋሪ በሚለው ጉዳይ ላይ ማለትም አጋሪ ስትል አንተ አሁን ከምን አንጻር ነው ያየኸው ነው ዋናው ነገር። ያማ እኮ በአምልኮ ደረጃ ስትመጣ ወይም ደግሞ አንተ የምታመልከውና ሙስሊሞች እንለያያለን። በውስጣችን ዲፈረንስ ቢትሆን አለ። ገብቶሃል? አሁን ለምሳሌ አይሁዶች ሐዲስ ክፈትልኝ ወንድሜ፣ ጥቅስ ካለ ስጠኝ። ሐዲስ ክፈትልኝ። ቡሃሪ 5285ን ክፈትልኝና ዑመር ምን እንደሚል ከራስ ሳባ ተማር። ከዛ ሐዲስ ማምጣት ለምን ትስቃለህ? ቤታችሁም
የኛዎቹ ምንም ሳያውቁ መጥተው ይጠይቋቸዋል። ተረት ተረት በአረብኛ ትነግሯቸዋላቸው፣ እውነት መስሏቸው ይወጣሉ። እዚህ መጣችሁ እኔ ፊት ግን እንደዛ አታደርጉትም፣ አታስቡት። እኔ ፊት ውሸት አይወራም፣ በመረጃ ነው የሚወራው። እኔ ቤት ባይዘ አንተ መጣውን ለምሳሌ ኢብን ከሲር ለሁለቱም ይውላል ብሎ አስቀምጦታል። ባጋዋይን ብትለኝ እኔ ኢብን ከሲር ለምሳሌ ለሁለቱም እንደይል አስቀምጦታል። ሙሽሪክ ሲባል ለክርስቲያኖችም ለአይሁዶችም ለእንትኖችም ለመካውያንም ይውላል ብሏል። በምን ነው መፈሰር ያለብህ? ስለዚህ አንዳንድ ሙፈሲር ስታመጣ እኔም አንድ ሙፈሲር ማምጣት እችላለሁ። ሙፈሲሮች ግን እንደኔና እንዳንተ ናቸው። ትናንትና የመጡ ቁርአንን ዳሜ ኮንትሮል የሰሩ ናቸው። ስለዚህ ወደ አዲስ ስትመለሳለህ ቁርአንን በቁርአን ትፈስራለህ ማለት ነው። ና አንብበው እስኪ ይህንን ክፍል ሰምተኝ ነው። አንብበው እስኪ ይህን ክፍል። በነገራችን ላይ እኔ ስለዚህ ርዕስ ይዤ አልገባውም። ድሮም ነግሬያለሁኝ። ጥያቄ ለመጠየቅ ነበር የገባሁት። ጥያቄ የምትመልስልኝ ከሆነ ትንሽ ጥያቄ ጠይቃለሁ። ከዛ ውጭ እንደ ርዕስ ይዘህ የምትወያይ ከሆነ ምናልባት ሌላ ወቅት፣ አሁን አልተዘጋጀሁበትም ማለት ይቻላል። እችኛዋን ያት ቅድሚያ አዲሷን ያትና ከዛ ወደ እንትን ትላለህ። አዲሱን ይወስ እሺ ነግሬሃለሁ እኮ አጋሪ ሲባል ከምን አንጻር ነው የሚለውን ንገረኝ። አጋሪ ሲባል ይኸውላ ከፍ ላድርገህና የአጋሪ ልዩነት ቁርአንህ ላይ አላጅ ከነብዬ ጋር ጋንም እንገናኝ። አጋሪ ለሁሉም አጋሪ ብሎ ነው የሚያስቀምጠው እንጂ ከዚህ አንጻር ከሊ አጋሪ ይባላል፣ ከዚህ አንጻር ግን ከሊ አጋሪ አይባልም ብሎ አልነጠፈም። ለሁሉም ሳይ ቃል ለሚጠቀመው አይደለም ከሞ ማይባለው ከዚህ አንጻር ነው ያለበትን ቁርአንን እሱ ያሳየኝ። ማያምን ከተባለ ማያምን ነው በቃ which is ባላ ማያምን ወይንም ደግሞ የሚያጋራ ለከሌ ሲባል እንደዚህ ነው ለከሌ ሲባል እንደዚህ ነው ብሎ ቁርአን ላይ ዲፋይን ካደረገው አሳየኝ፣ እንማር። በሐዲስም ፈስርላለሁ በቁርአንም ፈስርላለሁ። ጥቅሱን ካወቀው ክርስቲያን ይከፍትላል። ሙራድ እንዴት ነህ? ሙራድ ሰላም ናችሁ? እፎይ እንዴት ነው? እንዴት ነው? አለን ሰላም ነው። ሁሉ አማን አለን እንዴት ነው? አለን። አንድ ክርስቲያን ማግባት ወንዱ ይችላል ብለህ ነው? አይችልም ነበር ያልከኝ? አይችልም። ሙስሊም እስካልሆነች ድረስ አይችልም። ሙስሊም ካልሆነች አይችልም። ስለዚህ ቁርአን ክፍል እንዴት ታደርገዋለህ? ሱራ 5:5 እንዴት ታደርገዋለህ? ምን ይላል? ሲያንብበው ሙራድ ይነበባል ወይስ ላንብብልህ? እሺ ኦኬ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ። የእነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱትን ለእናንተ የተፈቀደ ነው፣ ምግባችሁም ለእነርሱ የተፈቀደ ነው። ከምዕመናት ጥብቆቹም ከእነዚያ ከእናንተ በፊት መጽሐፉን ከተሰጡት ሴቶች ጥብቆቹም ዘማዊዎቹና ዝሙተኞች የምስጢር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። ዝሙት የማይሰሩትን አልሐምዱሊላህ። ችግሩ አንድ ታወራና ትወጣለህ። ለዛ ቴክስት ታይም ኤኒዌይስ ምንድነው ክርስቲያኖች ያረዱትንም መብላት ትችላላችሁ፣ ሴቶቻቸውንም ማግባት ትችላላችሁ ነው በግልጽ የሚለው ክፍሉ which is መጽሐፉ ሰዎች ከእናንተ በፊት የተሰጣቸው የመጽሐፉ ሰዎች ደግሞ ማን ናቸው? ክርስቲያንና አይሁዶች። እና ችግሩ እኮ ምን መሰለህ፣ አሁን እፎይ ማወቅ ያለብህ ነገር እናንተ አሁን ለምሳሌ ስታርዱ በስመ አብ ወልድ መንፈስ ቅዱስ ብላችሁ ነው የምታርዱት አይደለ? የእኛም ጥያቄ እሱ ነው። ቁርአንህ ግን እሱን ረስቶት እነሱ ያረዱትን ለእናንተ የተፈቀደ ነው አለ። ረስቶት አይደለም።
እንዳረሳው እስቲ ንገረኛ። እዚህ ጋር ሳረሳው ነው የሚል እስቲ መረጃ ስጠኝ። እንትን ነዋ። አንተ ምን አይነት ነው? ይኸውልህ ከመጽሐፍት ባልተቤቶች የሚባሉት ከለይተው መታወቅ ያለባቸው ጉዳይ ነው። ገብተዋላ? እናንተ በስመ አብ ወልድ መንፈስ ቅዱስ ነው የምታርዱት። ያ ማለት የአላህ ስም ያልተወሳበትን ደግሞ ቆይ ወንድማችን፣ የመጽሐፉ ሰዎች ክርስቲያኖች እና አይሁዶች ናቸው አይደለ? ክርስቲያኖች በሰባተኛው ሴንቸሪ ላይ በስመ አብ ወልድ መንፈስ ቅዱስ አይሉም ያለህ ማን ነው? እሱ በሰባተኛ ሴንቸሪ ላይ ወይንም ደግሞ መሐመድ በነበረበት ላይ ከ600 ምናምን በኋላ የነበሩ ክርስቲያኖች ያኔ አይሉም ነበር በስመ አብ ያለህ ማን ነው? መረጃ ስጠን። ወይንም ክርስቲያን ተብለው በስመ አብ ወልድ መንፈስ ቅዱስ አይሉም እያለን ነው ወንድማችን። ያን የነበሩት በሰባተኛው ሴንቸሪ ላይ በፈታውና በርናባስ እንደማይል እስቲ ከዛ ተጠቀመ እስቲ ክፍሉን አውጣውና እንደማይል አሳየን። በርናባስ መቼ አሁን መጽሐፉን አልያዝኩትኝ ነው እንጂ በእውነት አሳያቸዋለሁ። ችግር የለም። አልሐምዱሊላህ የበርናባስ ወንጌል መቼ እንደተጻፈ ሜቢ ማታቆች ዓለምን ጠይቃት፣ እሷ ትልክልሃለች። የራሱ ኡስታዝ የሰጠበት ምላሽ ስላለ ለእኛ ለሙስሊሞች በርናባስ ወንጌል መቼ እንደተጻፈ ታሪኩ ስናየው ትክክል እንዳልሆነ አንቷቸው እዚህ ካሉትም እዚሁ ግን አለኝ ካልክ ደግሞ እኔ ደስ እያለኝ እቀበልህና ብታሳየኝ ደስ ይለኛል። እዛ ላይ በሰባተኛ ሴንቸሪ ላይ በሰባተኛ ሴንቸሪ ላይ በርናባስ ወንጌል የሚባልም የለም። አክቹዋሊ ሰባተኛው ሴንቸሪ ላይ ሳይሆን እንደዛ አይደለም ያልኩ እኮ። ችግሩ ምን መሰለህ? ሰባተኛው ሴንቸሪ ላይ ባርናባስ ወንጌል የሚባል አለ እያልኩ ሳይሆን ባርናባስ ለምሳሌ ሰውየውን ሂስትሪውን ስላነበብኩ ነው እኮ። ኮት ያደረግከው መጽሐፍ የተጻፈው ራሱ እኔ ከጠየቅኩት እንትን ደብል ኤጅ ላይ የመጣ ከ13ኛ ሴንቸሪ አካባቢ የተጻፈ መጽሐፍ ነው። እኔ ጠየቅኩ ምንድነው እሱ በሰባተኛ ሴንቸሪ ላይ መሐመድ በነበረበት ይህን ትእዛዝ በሰጠበት ላይ ክርስቲያኖች በስመ አብ ወወልድ ወመንፈስ ቅዱስ አይሉም። አሁን ግን የምታርዱ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ስለሆነ ይሄ አይሆንም ስላልከን ነው ያንን ጥያቄ ጠየቅኩ እኮ። በሰባተኛው ሴንቸሪ ነው እያልኩ ሳይሆን ብቻ አሁን ባርናባስ ለምሳሌ ሂስትሪውን ስላነበብኩት ነው። እና ከዚህ በፊት በስመ አብ ወወልድ ወመንፈስ ቅዱስ ብሎ አያምንም፣ ወይም ደግሞ ኃያሉ አምላክ ክርስቶስ አይደለም ብሎ ስለሚያምን ያ ማለት ከፍ አድርገና እስቲ አሁን መጽሐፉን አውጣው። እስቲ መጽሐፉን አውጣውና የነገሩን ተረት ሳይሆን ጀስ አውጣው። እስቲ አውጣው። የመጽሐፍ አይደለም አንብቤዋለሁ ነው ያልኩ። አሁን መጽሐፍቱን አልያዝኩትም። ሌላ ወቅት ግን ምናልባት ላሳይ ይችላል ከነም ተምረቱ ማለት ነው። አልሐምዱሊላህ ስላሉ ብቻ አትመን። መጽሐፉ መቼ ነው የተጻፈው የሚለውን አጣራ። ከዛ በኋላ በሱ ስም ለምሳሌ እኔ በቁርአን ስም በመሐመድ ስም ዛሬ በጽፍ ያ መጽሐፍ መሐመድ እንዲህ አያምንም ብዬ ስለጻፍኩና ያ መጽሐፍ ተቀባይነት አለው ወይ የለውም? እየነገርኩ እኮ ነው። መጽሐፉ መቼ ነው የተጻፈው ቢለውን በ13ኛው ሴንቸሪ የተጻፈ ነው። ኢቭን በ11ኛ ሴንቸሪ ላይ የተፈጸመ ክስተትን እንኳን መዝግቦ የያዘ ነው። በ11ኛ ሴንቸሪ ላይ የተፈጸመን ክስተት ለምሳሌ ዘንድሮውን አብይ አህመድ ነው አለ እየመራ ያለው ነው። እሺ አልሐምዱሊላህ በጽሁፌ ውስጥ ለምሳሌ ጠቅላይ አብይ አህመድ በዚህ ዓመት ያው እየገዛን ነው እያስተዳደረን ነው ብዬ መጽሐፉን ብጽፍ ከዛ በኋላ ደግሞ ሌሎች ታሪኮችን ብከትና ያ መጽሐፍ ከጊዜ በኋላ የሆነ ሰው ተነስቶ ይሄ መጽሐፍ የተጻፈው በአፄ ኃይለ ሥላሴ ጊዜ ወይንም ደግሞ በአፄ ምኒልክ ጊዜ ነው ቢልህ ፉርሽ ይሆናል አለ። ምክንያቱም በጠቅላይ ሚኒስትር አብይ ጊዜ የተፈጸመውን ክስተቶችንም የያዘ ስለሆነ ማለት ነው አይደለ? ኦኬ እሺ። አሁን እኔ አብዛኛውን ጊዜ ስለ ህግጋት አያገባኝም እና ስለ ህግጋት አያገባኝም ያልኩበት ምክንያት ምን መሰለ? እኔ ጥያቄ የሚሆነው ሌላ ነበር። ሌላ ጥያቄ ለመመለስ ነው የገባሁት። ለዛ ሬዲ አልነበርኩም ለውይይት ያነሳው መጽሐፉን ስላላወቀው ነው። ሜቢ ይሄንን አንብባው። ይሄንኛው የራሱ ኡስታዝ የጻፈው ነው። ምንድነው እሱ ቢለው አይ ቲንክ አለም ማይክ ኦፍ ነው። መጽሐፉን ብታመጣውና ብንማማርበት ደስ ይለኝ ነበረ። ሜቢ ፒዲኤፉ ከሌለ ልክልሃለሁ። አውራኝ ውስጥ
እሺ አሁን ጥያቄ ነበረኝና ጥያቄዎችን ልጠይቅ። የእኛን እኮ ገና አልመለስክልንም እኮ ምንም። ምክንያቱም ክርስቲያኖችን ስለመብላቱ ጋር ቆምን እንጂ ማግባቱን ገና አልመለስክልንም። ማግባቱ ከአህለል ኪታቦች ከሆነ ይቻላል ይላል መጽሐፉ እያልኩ ነው። ስለዚህ የክርስቲያን ሴቶችን ማግባት ይቻላል። የክርስቲያን ሴቶች ጥብቆች ከሆኑ ወይም ደግሞ ከማጋራት ጥብቆች ከሆኑ ዘማዊ ካልሆኑ ጥብቆች ከሆኑ ዘማዊም ከዛችን አዲስ አንብብና አሁን ከቁርአን ጋር አስታርቅልኝ። እቺን አዲስ ደግሞ አንብብ ነው። አልሐምዱሊላህ ኢሳን ጌታ ነው የሚሉ አጋሪዎች ናቸው ወይስ አይደሉም? ፖዝ ሆኗል። አልሐምዱሊላህ ኦኬ። እያወራ ከሆነ አይሰማም። ፖዝ ሆኗል። ተመለስ። እየወጣ ስለሆነ ሀዲሱን ላንብብላችሁ። ግን ቡኻሪ 5285 ላይ ያለ ሀዲስ ነውና ናሬትድ ናፊ እንደተረከው whenever Ibn Umar was asked about marrying a Christian lady or a Jews, he would say ምንድነው ሲጠየቅ ኢብኑ ዑመር አይሁዳውያን እና ክርስቲያን ሴቶችን ስለማግባት እንደዚህ ሲል ነበር ይላል። Allah has made it unlawful for the አጋሪ አድርገው የሚያመልኳቸውን ሴቶችን እንዳያገቡ unlawful አድርጓል፣ ከልክለዋል ብሎ ይናገራል። And I don't know of a great as regard to ascribing partner in worship, and Jesus is her Lord, although he is just one of Allah's slave. ምንድነው ኢሳ የአላህ ባሪያ ሆኖ እያለ ጌታ ነው ብላ ከምታመልክ ሴት በላይ አጋሪ እንዳለች አላውቅም ብሎ ይናገራል። ስለዚህ ኢሳን ጌታ ነው ብለው የሚያመልኩ አጋሪዎች አድርጎ ይናገራል ማለት ነው። ስለዚህ እነዚህን ሴቶች ማግባት ይቻላል ወይ? አልሐምዱሊላህ። ወይም ሌላ ሰው ይቀጥል። ከማል አለ። ከማል እያወራ ከሆነ ማይክ ሚዩት ነው። እሺ ቢሉ እኔ ገና እየገባሁ ስለምን እንደምታወሩ አልሰማችሁም። ኦኬ ሚዩት ሆኜ ሳወራ ዝም ትለኛለህ እንዴ? የሙስሊም ሴት ክርስቲያን ማግባት ትችላለህ? እስካሁን ሲጋቡ አይተን አናውቅም። የሙስሊም ወንድስ ክርስቲያን ሴት ማግባት ይችላል? የለም እንደዛ ክፈትለት። ቆይ ከፈትለት። ሱረቱ ኢኽላስ ክፈትለት። ቆስጠንጢኖስ ክፈትልኝ። ያው ከፍ አደረኩት። ተፍሲሩን ክፈትለት። ትክክለኛ ቁርአኑን አምጣልኝ። ወይ አዳምጣ። ማስገቢያ ማስወጫ የሌለው አምላክ ለምን ትከተላለህ? አንድ ወይስ ሁለት? ቁጥር 3 አይ ቲንክ ቁጥር 3 እሺ፣ ቁጥር 2 አድርገው። ቁጥር 2 ኦኬ። ይታያል ወይን አሳጥረውና ወይንም አንብበው። እሺ ግማሽ ነው ይጋኝ ታየኝ። አዎ እሺ። Allah the internally besought of all, the master whose glory is at peak and for whom all created beings are in needed. It is also said that Al-Samad means Al-Samad means he who does not eat or drink. Al-Samad ማለት የማይበላ እና የማይጠጣ ነው። It's also said that this means he እንደዚህ ማለት ደግሞ he who does not have an interior it is also said that this means the everlasting, and it's also said this means the sufficient, and it's also said this means he who does not have an entrance or exit. ማስገቢያም ማስወጫም የሌለው የሁሉም መጠጊያ ነው ማለት እኮ ነው። ማስገቢያም ማስወጫም የሌለው ቀዳዳ የሌለው ድፍን ማለት ነው።
ኢብን አባስ ነው ያለ። ስንት ጃይል ነው የሚከተልክ በአላ ወንድማችን ካሊድ አላህ ያልሰማህ እስካሁን ድረስ ያንተን ጩኸት ማይሰማው ድፍን ስለሆነ ነው። እስካሁን እኔን ዝም ያለኝም ማስወጫ ስለሌለው ምንም መናገር ስለማይችል ድፍን ስለሆነ ነው። ይሄው እኔ አይደለም ያልኩት። አንድ ጥያቄ ልጠይቅ። ኢንትራንስም የለው ኤግዚትም የለውም። እኔ አይደለም ያልኩት። እፎይ ልጠይቅ። ጥያቄው ላይ ፎከስ አድርግ። ሱራ 3 183 መልስልኝ። አሁን ምሁር አይደለህ አንተ አውቃለሁ ብለህ የገባው ሱራ 3 183 መልስልን እስኪ። ይሄ መልስልን። ግን አምነህበት ነው ግን የምሬን ነው የምልህ። አንተም አምነህ ኖረሃል እኮ ሙሐመድን እኔም ተከታዮቼም መሀይም ናቸው እያለ ሳያል ቡኻሪ 1913 ላይ እኔም ተከታዮቼም መሀይማን ኢሊትሬት ነን እያለ ተከትለዋል። ሱራ 49 29 ላይ ወዴት እንደሚሄድ ራሱ ማያውቅ እሱን ተከትለዋል። እውር ቢመራው ተያይዞ ገደል ይገባል ይላል ክርስቶስ። እውር እየመራ ተከትለው እየሄድክ ነው። እንኳን እኔ አሁን ይህን መልስልን። የመጨረሻ ወራዳ ሰው ማለት እንዳንተ እኔ ብዙ ክርስቲያን ጃይል በጣም ደደቦች አይቻለሁ። የመጨረሻ ጥግ የደረስክ ደደብ ማለት አንተ ነው። ሳያል ቡኻሪ 1913 ማለት ብዙዎቹ የአንተ ተከታዮችን ብዙዎቻችሁ ደደቦች ናችሁ። እርግጥ ነው፣ እውነት ነው፣ ገብቷል። ግን አንዳንዴ ጥግ የደረሰ ድድብና የአንተን አየው። ጥግ የደረሰ የማታውቀውን ዝም ብትል ምን አለ? እሺ አዳምጥ፣ ላንብብልህ። ድድብና ሱና ነው። ድድብና ሱና እንደሆነ ላሳየ። የነብይን ሱና ተከታይ ነህ እያልከኝ በስሜት አታውራ አባቴ፣ በስሜት አታውራ። ይኸው በስሜት አታውራ። ላንብብልህ። ወይት ኢብን ዑመር እንደተረከው አዳምጥ። ነብይ የተደረገበት በድድብና እንደሆነ ላሳየ። ፕሮፌት ሰይድ ነብዩ እንዲህ አለ፣ ዊ አር አን ኢሊትሬት ኔሽን ዊ ኔዘር ራይት ኖር አካውንት። አንጽፍም አንቆጥርም፣ እኛ መሀይሞች ነን። መሀይምነት ሱና ነው። ሀጀር ያሰጥሃል መሀይም መሆን፣ ደደብ መሆን፣ መጽሐፍ አለመቻል፣ ማንበብ አለመቻል ሀጀር ያሰጥሃል። ይህንን ሱራ 279ን ተፍሲር ኢብን ከሲርን ተመልከተው፣ ሌሎቹንም ያቸው። መሀይማን እንደሆናችሁ ሲራውም ያስቀምጠዋል። አክቹዋሊ ሆናችሁ መሀይም እንደሆናችሁ ስለሚያስቀምጠው የምትኮራሩበት ስለሆነ ሱራ 7 157ንም ክፈትና ድገምለት። እኛ መሀይም እንዳልሆን የአንተ ነብይህ ደግሞ መሀይም እንደሆነ በጣም ቆሻሻ ነው። ወራዳ ሰው ነው። ብቻ ተደብቀ እያወራክ ምን ተላላኪ። ቆይ አንብበው። እሺ ቁርአን የአይሁድ ተላላኪ እኮ ነህ። እስቲ ወንድ ኮንክ በአደባባይ ታወራ። በጣም የመጨረሻ ወራዳ ቆሻሻ እኮ ነህ። እስቲ በአደባባይ ወጣ ብለህ ካውራ እስቲ። ያው እንደዚህ ይላል፣ እነዚያን ከእነርሱ ዘንድ በተውራትና በኤንጅል ኤንጅልና ተውራት ማለት እኛ ኤንጅል አለን፣ ተውራት ደግሞ አይሁዶች አላቸው። እንደ እስልምናው ቴዎሎጂ ተጽፎ የማያገኙትን የማይጽፍና የማያነብ መልእክተኛ ማን ይባላል? የሙተሊብ የልጅ ልጅ የአብደላ ልጅ ሙሐመድ። አንተ የምትከተለው የማይጽፍ የማያነብ መሀይምነት ማለት ሱና ነው ወንድማችን። ኧረ አንተ ዝም ብለህ አታውራ። መቼም እየጮኩ አይደለም። ምን ያገናኛል? እና ዝም ያው አንብበው። ነብይ ይጽፋል ያነባል? አይጽፍም አያነብም። መሀይምነት ሱና ነው። ስለዚህ መሀይምነት ሱና ነው። መሀይም ከሆንኩኝ ይሄን መጽሐፍና ማንበብ እንደማይችል እንኳን እኔ እያነበብኩኝ ነብይህ እንኳን ይሄንን አይችልም። 24 ዓመት አካባቢ ጅብሪል የሚባል መልአክ አስተምሮት እንኳን መጽሐፍ ማንበብ ያልቻለ ነብይ ነው የምትከተለው። ኢቅራ እያለ ሳያል ቡኻሪ ቮሊም 1 ቡክ 1 አዲስ ነምበር 3 ላይ አንብብ እያለ እየጨመቀው እንኳን አስተምሮት ማንበብና መጽሐፍ ማይችል ነብይ ነው የምትከተለው። 20 ምናምን ዓመት አስተምሮት ማለት ነው። ድድብና ሀጀር የሚያሰጥ ስለሆነ ወደ ቁርአኑ ወደ ቀድሞ ነጥባችን እንመለስ። ሱራ 3 183 ላይ ርዕስ ሽፍት ለማስደረግ ነው። እችኛዋ ቶፒክ ከብዳችኋለች። ቻሌንጅ አደርጋችኋለሁ። ኑ መልስ ስጡ።
መልስ ካላችሁ አታልቅሱ። ቆሻሻ ነው። ቆሻሻ ትበለኝ ካሁን ጀምራል። ሱረቱ ውርደትን የተለማመድ በጣም ወራዳ ሰው ሱረቱ 15:26 ላይ ሱራም 15:28 ላይ ሱራ 15:33 ላይ አንተ ገገማ ጭቃ አላህ በእጁ ጠፍጥፎ የሰራህ ነህ። በገማ ጭቃ የተሰራ ሰውዬ እኛ መጽሐፍ ቅዱስን አንሳደብም። እሺ እንዳንተ የወረድን ቆሻሾች ገገማ ጭቃ የተሰራው ከአላህ ዘንድ የወረደ ነው ብለን እናምናለን። ያውኑ መጽሐፍ ቅዱስ ባይሆንም ማለት ነው። እንዳንተ ወራዶች የወረድን ንግግራችን ከትቦ የሚሸት አይደለንም። አንተ ወራዳ የመጨረሻ የውርደትን የደረስክ ካሊድ በግም ጭቃ ብቻ ፊት ለፊት ያገናኘን በግም ጭቃ ነው የተፈጠርከው እየተባልክ ነው። ችግሩ ማለት ተደብቀ ነው የምታወራው። እስቲ ወጣ ብላ አውራ። በቃ ማይከስ እንዳለ እንኳን ማይከስ ኤንስ ቱቦ ግማትም ሀጀር የሚያሰጥ ነው። እሱም ሱናን አናሳይ 67 ላይ በገማ ውሃ መታጠብ ይቻላል። የሞቱ ውሾች በተጣሉበት መታጠብ ይቻላል። ፔሬድ በተጣለበት ይቻላል። ነብይ ደግሞ ሱናን አናሳይ ሳይሆን ሱናን አቢ ዳውድ 67 ላይ ነው። ሱናን አናሳይ 327 ላይ ደግሞ ነብይ ካካ በተጣለበት ውዱ ያደርግ ነበር። ልክ ሽሮፕ እንትን እንደመጠጣት ማለት ነው። ጁስ እንደመጠጣት ካካን በዛ ይጉመጠመጥ ነበረ ሰዎች ሰገራ በሚሉበት። ኤኒዌይስ ወደ ቶፒኩ ተመለስ። ናግባ ቻሌንጅ አድርገኝ። ማይማንም ማጭበርበር ሊቻል ይችል ይሆናል። እኔን አታጭበረብረኝም። እኔን አታጭበረብርም። 10 ሆናችሁ ተደምራችሁ መታችሁ ፌስ ቱ ፌስ እንዲ ቪዲዮ ክፈቱና ቁርአናችሁን ሐዲሳችሁን ማን ነው በትክክል ያፈዘው? 10 ተጨምቃችሁ የኔን ያህል በቃላችሁ አትሉም። የኔን ያህል አትችሉትም። የኔን ያህል አታውቁትም። ጉራ ይሆንብኝና ማለት ነው። ሐዲስ ምን ማለት እንደሆነ ገና ማታውቁሉ ነው ያለው። እንዲሁ ተረት ተረት ተነገረ ውጪ ምን አለ ሐዲስ ላይ የሚለውን አታውቅም። በአረብኛ ዝም ብለው ስለነገሩ እፎይ ይዋሻል፣ እፎይ እንደዚህ ነው ምናምን ስሜን ስላጠፉ እውነት የሚሆን የለም። 10 ተጨምቃችሁ ብመጡ እደግምልሃለሁ የኔን ያህል አላፈዛችሁም። አባት ሰጣችኋለሁ ከፈለጋችሁ። አንዳንድ የተነገረን ተረት ተረት እኔ መረጃው የቱ ጋር እንዳለ እስከነ ጥቅሱ እነግርሃለሁ ማለት ነው። ይሄ ልዩነታችን ነው። ይሄን ለጌጥ አይደለም የያዝኩት ወዳጄ፣ ለጌጥ አይደለም የያዝኩት። እና አንዋሽም፣ በመረጃ ነው የምናወራው። በአረብኛ እንደምታጭበረብሩት ቲክቶክ ላይ እንዳላችሁ አይደላችሁ። ጃድ ፎይ ላይ ይታወጅ። ቅድሚያ ጃድ ማወጅ ያለብህ ሰሃባዎቹ ላይ ነው። ይታሰር፣ ይጠየቅ። መጅሊሱ ለምን ዝም አለ? ጉሮሮ ሲደርቅ ውሃ ጠጣ። እፎይን ምንም አታደርገው ወይ ፍንክች። ምክንያቱም ቁርአን ላይ ያለ ስለሆነ፣ ሐዲስ ላይ ያለ ስለሆነ፣ ተፍሲር ላይ ስላለ እገላለሁ፣ አርዳለሁ አንተ ይህን ቆዳየው ፈርጣማ ነው፣ ደንዳና ነው። ደንታው አይደለም። 1000 ጊዜ አርዳለሁ ለብቻው ዳይፐራም
ቤቱ ተደብቆ እኮ ከቤቱ ማይወጣ ሰው እኮ ነው እኔ ላይ የሚዝተው። አሁን ከቤቱ ማይወጣ እኔ ላይ ይዝታል። መረጃውን ቁርአንን ዲፌንድ አድርገው፣ ሐዲስን ዲፌንድ አድርገው። አርዳለው፣ ገላለው፣ ወጋለው፣ ሰካለው፣ ገድዬህ አንተን ጂሃድ ባለሀብቶች ሁሉ ጥሪ ያቀርበዋል እኮ ባይዘ ሰለሞኑን ነጋዴዎች ለምን ዝም አላችሁ? ባለሀብቶች ተደራጁ፣ በቃ በገንዘብ እንትን በሉ ምናምን ነገር ተደራጅተን በቃ ፎይ መግደል አለብን። ትልቁ የእስልምና መልስ ግድያ ነው። ትልቁ የእስልምና መልስ ውሸት ነው። አይደለም ካልክ ሞግት። እድሜ ልክን አርዳለሁ ገላለሁ እያልክ ጀግንነት አለ። ቁርአንን ቀደጣ አለው ከዛ። ምክንያቱም ቁርአኑ ከሆነ እያሳቀቀ ያለውን የሳነበው ቀደጣ አለው። ገና መይነካ ነው። እኛ መይነካ ገና መይነካ ነው። ይሄ ትንሿ ፓርት ነች። ገና ጅማሬ ነው። ከሞራል አንጻር ከኢትዮጵያዊ ጨዋነት ባህል ጋር አንጻር ብናነሳቸው ደስ ማይሉ ቶፒኮች በጣም ብዙ አሉ። በጣም ብዙ እንዲሁ ራፊል የሆነ ሰዓት እንትን ብለናቸው የተውናቸው አሉ። የነብዬ ልምምዶች እነኛ ላይ ስንገባ ደግሞ ከጊዜ በኋላ ምን ልትሆን ነው? ተለምደዋለህ ሳትፈልግ ጮኸ ይኸው አመት ከምናምን ጮኋችሁብኝ። አይ ቲንክ እንደኔ ማንም ላይ የጮኋችሁት ያለ አይመስለኝም። ትጮኻለህ፣ ጉሮሮ ሲደቅ ትተዋለህ፣ ቪዲዮ ትሰራለህ፣ ሲሰለች ታቆማለህ። አለቀ። ከዚህ የዘለለ ምንም አታመጣም። ሁላችሁም ቪዲዮ ሰርታችኋል ማለት ይቻላል። በእኔ ጉዳይ ላይ ብለህ ትሰራና ሲሰለች ትተዋለህ። ሌላኛው ይቀበላል ይልና ምንም ለውጥ ሳያመጣ ይተወዋል። ምንም አታመጣ። ለምደሃል። ሌላውን በማስፈራራት ማስቆም ለምደሃል። አይታሰብም ከአሁን በኋላ አንተ በሐላል መጥተህ አደባባይ ላይ ክርስትናን እየተቸ አይ ያንተ አይነካም፣ ይናፍቃል። ብሞት እንኳን እኔ እንጃ ነፍሴ ሙሐመድ ጋር ሄዳ በሲኦል አንተ እያልኩ ገና እዛ ራሱ ማሜን ማለት ነው። ብሞት እንኳን ነፍሴን ጌታን አስፈቅጄ ቢፈቅድልኝ ናውጣ እስቲ ብዬ ወደ ሲኦል መልሼ የምከተው ይመስለኛል። ናውጣ ወጣ ሲል ምክንያቱም ለዚህ ሁሉ ቢሊየን ህዝብ መጥፋት ተጠያቂ ስለሆነ ማለት ነው። አንተን ግን ለምናለሁ አሁን ከዚህ ከድንቁርና ውጣ፣ አንብብ። ያለበት አስተምሮ ትክክል አይደለም እና እንደዛ ነው። ዛሬው ቶፒክ ላይ ምላሽ ይኖራችኋል፣ ምላሽ የላችሁ። ያላችሁ ትልቁ መልስ ምንድን ነው? ለእሶ ነው። በለእሶ ደግሞ ማስቆም አይቻልም፣ በማስፈራራ ማስቆም አይቻልም እና እንደዛ ነው። ሙስሊሞች ከስር ያላችሁ ይህንን እንመልሳለን ብላችሁ የምታስቡ ሰዎች ይገባሉ። ታውቃለህ እንደማይሆን ገብቷቸዋል። እስቲ ሌላ ቀን መሸፋፈኛ ይዘን እንመጣለን ብለው እያሰቡ ነው። ለዛሬ መሸፋፈኛ የላቸውም። የነብያቸውን ውሸት ነብዬ አልዋሽም ምትል ሙስሊም ካለ ገብተህ ይህንን ነገር አሳይ። ምን ነው ጠፋችሁ ሙስሊሞች? እንግዲህ ታዘቡ። የውሸት ፋብሪካዎች ገና ውሸትን ገና አልሰጧቸውም። የውሸት ፋብሪካዎች ፎይ ዋሽቷል እንደዚህ ሚል የለም። ስሬ ሰው ነው እኮ ነው ደግሞ አንድ ሽምጥጥ የሚያደርጉት። የለም እነሱ ማያውቁትን ሀዲስና የቁርአን ክፍል እኮ ከዚህ ነው እኮ ይዘው የሚሄዱት፣ እናውቀዋለን። ከዛ ውሸት ፋብሪኬትድ ይደረጋል የሆነ ቦታ። ከዛ ያቺ 2000 ምናምን ብር ኮርስ አለች፣ በዛ ዲስትሪቢዩት ይደረጋል። ሰው እንዳለ በየእንትኑ እየገባ ይርመጠመጣል። ዳስ ደ ፋክት። ሁላችሁም እናውቀዋለን። እዚህ ውስጥ ያላችሁ ሙስሊሞች ከዚህ 2000 ሰው ቢያንስ 500
ሽምጥጥ ነው እንጂ ሙስሊም እኮ በዚህ ነው የሚታወቀው። ሪካርድ ማድረግ ነበረብህ። እኔ ሪካርድ ላደርግ ሞከርኩና ግን አልፎኛል። ድንገት ነው ወጥቼ እንትን ስል ላይቭ መጣልኝና እኔ ጋር ስለቆየ መጣልኝ። ከዛ ነብዩ አይሻን ያገባት በ11 ዓመቱ ነው መተዋ ነው ብሎ ሲል ሰማሁት። እንዴ የትኛው ነብይ ማን ነው ደግሞ በ11 የሚለው ብዬ ሳዳምጥ ግትር ብሎ በ11 ዓመት ነው ያገባት። አንድ ሐዲስ አያመጣም እኮ አንድ ሐዲስ ዳኢፍ ሐዲስ እንኳን አያመጣም በ11 ዓመት የሚል ኡስታዝ እኮ ለ6 ዓመት እንዳገባት ግን እጅግ መዓት መጽሐፍ ሐዲስ ማምጣት ይቻላል። ከቡሃሪ ከሙስሊም ከአቡ ዳውድ ከሲራ ከተፍሲር ከሂስትሪ ማምጣት ይቻላል። አንድ ሐዲስ ማምጣት አይችልም። ከ11 ዓመት ሚል ሐዲስ አይደለም ተፍሲር ሲራ ማምጣት አይችልም። ሽንጡን ገትሮ 11 ዓመት አይደለም ብሎ ሲሞግት እኔ በጣም በቃ ምን ያህል ዲሲቨር እንደሆኑ ምን ያህል ውሸታም እንደሆኑ ከዛ አንተን ካስወጣ በኋላ በኦሮምኛ ጀመረ እና ይሄ ምንም አያውቅ ምናምን ብሎ በኦሮምኛ እንትን ሊል አክቹዋሊ ኦዲየንሱ የተወሰነ እንትን ያለ ይመስለኛል። ያው ጭንቅላታቸውን እንደዛው ተቂያ ስለሚፈቀድ ነው እንጂ በጣም ነው የገረመኝ። በቃ እኔ ማለት እኔ አሁን ለምሳሌ አንድ አባት እንደዛ ሲዋሽ ብሰማው ኖ ተሳስተሃል ነው የምለው። ወይ አንተን ካስወጣ ወዲያ ራሱ ልክ ራሱን እንደሚያውቅ አድርጎ በኦሮምኛ እያወራ ነበረ። በቃ እነሱ ውሸታሞች ምናምን ነገር እያለ ማለት ነው። እዛ ያሉ ዝም ጸጥ አንድ ማምጣት ዳኢፍ ሐዲስ ማምጣት አይችልም። ባይዞ የተጠቀመው ምንድነው? እሱ ላይ መረጃ ሲያመጣለት በ6 ዓመት አንጥቶ እንዳገባትና በ9 ዓመት ወሲብ እንዳደረጋት መረጃ ሲያመጣለት አረብኛውን አንብባለው። አረብኛውን ካላነበብክ አይሆንም አልቀበልም አለ። ሙስሊሞች መደበቂያቸውን ይሁ እንደዛ አይደል ያለ? አዎ ኤግዛክት። የሰማሁት ነበረ። አረብኛውን አንብብ ብሎኝ እንትን አለ። ይሄው አልኩት ይሄ ከዛ አረብኛውን ቆይ ማንበብ ካልቻለ በሱ እደበቃለሁ ብሎ እንትን አለ። እንዲህ ነው አረብኛውን ማንበብ አልችልም፣ ስለዚህ አልቀበልም እሱን አለ። ትርጓሜውን አዲሱን አልቀበልም። 11 ዓመት ነው ያገባት። መረጃ አምጣ ይለዋል። እኔ እኮ መምህር ነኝ፣ የሃይማኖት መምህር ነኝ። መረጃ ማምጣት አይጠበቅብኝም አለ። አንተ መረጃ እስቲ አንተ 11 ዓመት ነው ያለው የሚል አንተ ይለዋል። እኔ ሃይማኖት መምህር ነኝ፣ መረጃ ማምጣት አይጠበቅብኝም። እሱ ሲያመጣ ደግሞ አይ ሐዲሱን በአረብኛ ካላነበብክ እንግሊዝኛውን አልቀበልም። እዛው የራሱ እንትኖች ላይ ሲተረጎሙት ብሎ ካረገኝ መጨረሻ ላይ ዘጋ። ወዲያው ብዙም አልቆየም። ከዛ በኦሮምኛ እንትን አለና ተመልሶ ገባና በሁለተኛው ጊዜ ገባውኝ ሞዴሬተር አስገባኝ ተሳስቶ ጠየቅኩትና ማን ያስገባው ምናምን ነገር አለና ብሎክ አደረገኝ። ደግመ እንዴት እንደሆነ ታውቃለህ? ስልኬ አይፎን ስለሆነ ስክሪን ሪከርድ ሳደርግ የኔ ድምፅ አይሰማም። አንድ ዲቫይስ ስላለኝ አይመችም። አለምን ልኬላት ነበር እኮ እና የሪከርድ ብዬ ሪከርድ አድርገው ደግሞ እንደዚህ የሚዋሹ ከሆነ ትልቅ እንትን ነው፣ ትልቅ ነው። እንግዲህ በዛም ያህል እንደዚህ የሚዋሹ ከሆነ ይሄ በጣም ዲናይ ላይደረግ የሚያይችል ነው። ባይዞ የአይሻ ጉዳይ እጅግ በጣም ብዙ ሐዲስ ነው ያለው፣ እጅግ ብዙ ማለት ነው። ከቡሃሪ ጀምሮ እስከ ሙስሊም አቡ ዳውድ ብዙ ሐዲሶች አሉ። በ6 ዓመቷ እንዳገባት እና በ9 ዓመቷ ወሲብ እንዳደረጋት ምንም ድናይ ማድረግም አይቻሉ። በ11 ዓመት ነው የሚል እኔ በህይወቴ እስካሁን እስካነበብኩት ዳኢፍ ሐዲስ እንኳን ማምጣት አይችሉም። 11 ዓመት የሚል ዳኢፍ ታውና መንኩር የሆነ ሐዲስ ማምጣት አይችሉም። የለም እና በጣም ገርሞኝ ነበረ በዛ መጠን ሲዋሽ ማለት ነው። ከባድ ነው የሙስሊሞች ጭንቅላት። ኧረ በጣም ግን ያው 10 ቤት ውስጥ ገብቼ እንደዚህ አይነት ጉዶችን እሰማለሁ። ግን ሪከርድ ቢደረጉ በጣም ብዙ አይነት ጉድ ታያላችሁ የምትሰሙት። ሽምጠጣውን ምኑን እኔ አሁን አረብኛ እየተማርኩኝ ነው። ቆይ መደበቂያ የለም ከዚህ በኋላ ችግር የለውም።
የዛሬ ሙስሊሞች የት ናቸው? የነቢያችሁን ሐሰት ለምን አትታደጉም? የለም የሚታደግ ነብዩን የለም ዛሬ ነብዩ መታደግ የሚችል አንድ አካውንት አለ አሚር ካን ሚል የጻፈ ነው። አንድ ቁጥር እስቲ አስገባው። ገስት አይልኩም እንደ ያለ እሺ ጻፍ። እሺ አንድ ቁጥር ጻፍሽ። እንዴት ነው? ሰላም ነው? ሁሉ ሰላም፣ ሁሉ ተማም። ሙስሊም ነህ? አንደኛ ሙስሊም ነህ? ሙስሊም ነኝ ግን ክፍታፎ ናችሁ። መሳደብ ነው። መሳደብ አይደለም። እኔ የፈለግከውን ነገር ብትጠይቀኝ እመልስልሃለሁ፣ ግን ክፍታፎ ናችሁ። የመሐመድን ሱና ነው የሚያስተምራችሁ። አሁን እስካሁን ድረስ አንድ መልስ የሚሰጥ የለም። ይሄኛው መልስ ሊሰጥ ነው የገባው። መልሱን ስሙት። አሜሪካ ቀጥል። አንተ ክፍታፍ ና። ለክፍታፍ እኮ መልስ አይሰጥም። መልሱ ይሄ ነው። ትላምነ መልሱ ይሄ ነው። ከመሐመድ የተማረው ይሄንን ነው። ውሻ ነው። መሐመድ ውሻ ይጠራ ነበረ። አንተ የገማ ጥንብ መሐመድ በደም አይታጠብ ነበር። ኮንዶኔም ውስጥ እየኖርክ አርዳለሁ። ለቁምላሹ ይሄ ነው። አያችሁ፣ በቃ ነገርኩ። አርዳለሁ አልኩ። በቃ እኔ ያለበትን ሁላ አውቀዋለሁ፣ እመጣልሃለሁ። ስለዚህ አንተ የገማ ግብ ተምራል ማለት ነው። አንተ ቆሻሻ በደንብ ይው። ሙስሊሞች መልስ የላቸውም ስንል ውሸት ይመስላችኋል? አራጅ ናቸው ስንል ውሸት ይመስላችኋል? አንተ ቆሻሻ ነህ። ለአንተ መልስ አይሰጥማ። ለቆሻሻ መልስ አይሰጥም። መልስ ይሄ ነው። አንተ ቆሻሻ ነህ። ፂምህን ቆርጥልሃለሁ። አፍ ይሸታል። ከቤት የማትወጣ ዝንጀሮ እኮ ነህ። እስቲ አንተ ሙሉ ሰውነትህን የማታሳይም እኮ በጣም ስለምሸት ታው እንጂ መልሱ ላይ ለምን ፎከስ አታደርግም? ያውን ከነብዩ ሱና የተማረው ነው። ባይዘ አላህና መሐመድ ያስተማሩት ይሄንን ነው። ሙስሊሞች እንደዚህ ናቸው፣ አራጅ ናቸው፣ ገዳይ ናቸው፣ ተሳዳቢ ናቸው ስንል ወደን አይደለም። ይሄው እዩት። አሜሪካ በጣም አትሊስት ስሙ እንኳን የሰለጠነ ነው። ነገርኩ። አንተ አሜሪካ ይላል። ሰው አይደለም። ሰው ብትሆን እኮ ጥሩ ነበር፣ ግን ሰው አይደለም። ሙስሊም እህቶቼ በደንብ ተማሩ። በእንደኛ ነው እስቲ ወንድ ኮን ካንተ በአደባባይ አትወጣም። እውነተኛ ብትሆን እሺ ስማኝ፣ እውነተኛ ብትሆን አደባባይ ትወጣ ነበርኩ። ዝም አልክ እኮ። ለማረድ ነው አያሽ፣ ለማረድ ማለት ነው። አደባባይ አትወጣም አንተ። እውነተኛ ና። እንደዚህ ናቸው በቃ ሙስሊሞች ማለት ነው። እነሱ እንደፈለጉ መጽሐፍ ሲጽፉ ስፒከር ይዘው ወጥተው በአደባባይ ላይ ቁርአናቸው ኢሳያ ላይ ኢየሱስ እያሉ በግልጽ የኛን አምላክ ዝቅ አድርገው ከሰው ጋር እንትን ሲያደርጉ ምንም ችግር የለባቸውም። ያኔ ትክክል ናቸው። ማሻአላህ ኢንሻአላህ እያሉ ድጋፍ ይሰጣሉ፣ ገንዘባቸውን ያዋጣሉ፣ ሳፖርት ያደርጋሉ ኡስታዞቹን። ቅድም ራሱ ትልቅ ኡስታዝ እዚህ ስድቡን ላለመድገም ነው ፈጣሪ ሲሳደብ ነበር ቤቱን ከፍቶ። እነሱ ከስር ማሻአላህ ኢንሻአላህ ነው የሚሉት። ይህን ግን እኛ ሁል ጊዜ ሲጠይቁ ነበር አለ ዘመናት። መጽሐፋቸው ተከፍቶ ተነቦ ሲጠየቁ ለምንድን ነው ወደ ስድብ የሚገቡት? ለምንድን ነው ወደ ማስፈራራት የምትገቡት? ለምንድን ነው ወደ መግደል የምትገቡት? ለዘመናት እኮ እንደፈለጋችሁ ስታወሩ ነበር አይደል እንዴ? ለዘመናት እኮ እንደፈለጋችሁ መጽሐፍ ቅዱስን ደስ እንዳላችሁ ሰፋቱት ነበረ። ፎይ ተሰበበ እንገላሃለን እንቆርጣለን ትላላችሁ። ለምን አትሞግቱትም? ይኸው መረጃ፣ ይኸው ያለ መረጃ አንድ ያወራሁት የለም።
እፎይ ሲናገረው ስድብ፣ ኡስታዞች ሲናገሩት ትክክል ማሻአላ የምትሉበት ምክንያት እኔ አልገባኝም። እውነት ለመናገር ነብዩ ስፐርሙን የነብዩ ልብስ ላይ ስፐርም ደርቆ እንትና ሚስቱ ሀፍዛ እየፈቀፈቀች ታጥብ ነበረ። እፎይ ያስተማረ ኡስታዙ ወጥቶ ተናገረ በአደባባይ። ሙስሊሞች ከጂኒ ጋር ከሴጣን ጋር ተራክቦ ወሲብ ያደርጋሉ ብሎ እፎይ በአደባባይ ሲናገር እናርዳሃለን አንተ ባለጌ ተሳዳቢ አላችሁ። አቡ ሀይደር ሲናገር ኡስታዙ ግን በአደባባይ ወጥቶ ሲናገር ምንድን ነው ችግራችሁ? ለምን እኔ አልገባኝም። ምን እንትን እያላችሁ እንደሆነ ምንም እየገባኝ አይደለም እውነት ለመናገር እና ይሄን ሁሉ ዘመቻ መክፈት ይሄን ሁሉ ማስፈራራት ስላስፈራራችሁ ይሄ ዲጂታል ዓለም ነው አይቆም። እስልምና ትክክል ካልሆነ ይተቻል፣ ይጠየቃል። እናንተ እንደምትጠይቁት የትም አያደርሳችሁ። ጥሩ ነው። ከስር ያላችሁ ቆም ብላችሁ የምታገናዝቡ እስልምና አራጅ ነው፣ እስልምና ገዳይ ነው፣ ባለጌ ናቸው ስንል ወደን አይደለም። ያው በተግባር ይዩት። ሴቶች እህቶቻችን፣ ሙስሊም እህቶቻችን፣ ወንድሞቻችሁ እንደዚህ ጨካኝ አራጅ ስለሆኑ ነው። አስተምሮታችሁ ጤናማ ትክክል ስለሆነ ሳይሆን ዝም ያልናችሁ ስተት ሳይኖርበት ቀርቶ ሳይሆን ያልተተቸውና ከአንዳንድ በአፍጢሙ መድፋት ይቻል ነበር። እስልምና ግን አራጅ ስለሆኑ ዘመዶቻችሁ አራጅ፣ ነቢያችሁ አራጅ ይህን የማረድ ትእዛዝ ስለሰጠ ይህን የሚያስፈጽሙ ስላሉ ያንን ከመፍራት አንጻር ክርስቲያኖች የእናንተን አስተምሮ ስለማይተቹ ነው እንጂ አስተምሮታችሁ ጤናማ ትክክል ሆነ አይደለም። እኛ አርደንለት ገነት ምንገባለት ፈጣሪ የለንም። ልክ ያሁን አሜሪካ ብሎ ስሙን አትሊስት አሜሪካን የት እንደሆነ እንኳን የሚያውቅ አይመስለኝም። የምን ሀገር እንደሆነ እንኳን የሚያውቅ አይመስለኝም። ቢያንስ ሳውዲ ቢል እንኳን የተሻለ ነበረ። የሃይማኖት ነፃነት፣ ሰዎች ነፃነት ያለበት ሀገርን ስም አድርጎ አርዳለሁ ይላል። አላህን ሊያስደስት ማለት ነው። ይሄ ወንድማችን አሁን ወዶ አይደለም ባይዜ አጋንንት ተቆጣጥሮት ነው። መላ ሰውነቱን አሁን ከላይ እስከታይ ከፀጉሩ እስከ ጠፍሩ ድረስ ማዕት አጋንንት ሰፍሮበታል። ለዛ ነው አርዳለሁ። ልክ አሁን ያሳደጋችሁትን ያበላችሁትን በግና ላም እንኳን ራሳችሁ አታርዱትም። ከእጃችሁ ይበላል። በግና ላም የገጠር ሰው ከሆናችሁ ታውቁታላችሁ። የመገባችሁትን ከፍት እናንተ አታርዱትም። እኔ ሁለት ልጆች ማውቃቸዋሉ። አንድ የጓደኛዬ እህት፣ አንደኛዋ ደግሞ ሲስተር ነች። ከፍት ሲታረድ አይተው ስጋ ይበሉ። ሲስተሬ ከፍት ሲታረድ አይታ በዛ ምክንያት ከፍት አትበላ፣ ስጋ አትበላ። ከማዘኗ የተነሳ ማለት ነው። እንትን ብሏ ከዛ በኋላ እንትን ይላታል። በቃ ፔኑን አይታው ማለት ነው። የጓደኛዬም እንደዚህ ወጣለች። እሷም ከፍት ታርዶ ሲንፈራፈር ደሙ እየፈሳየ ከዛ በኋላ ዘገነና ስጋ አትበላም። ሙስሊሞች ግን ሰው ያርዳሉ። በገነት 72 ሴቶችን ወሲብ ለማድረግ ይሄ አሜሪካን ብሎ ስም ይዞ በገነት ወሲብ ለማድረግ እኔም ቢያገኝ ያርዳል። ባይዞ ስጋውን መብላት ይችላል። እስልምና አስተምሮ ኢስላሚክ ጁሪስፕሩደንሲ ቮሊዩም ኢስላሚክ ጁሪስፕሩደንሲ ላይ ፔጅ 199 እና 202 ላይ ካፊርን እንደገና ደግሞ አፖስቴት የሆኑትን እስልምናን የሚተቹትን አርዶ ስጋቸው መብላት ይቻላል የሚለው ወይም ደግሞ ቁርጡቢ ቮሊዩም 2 ፔጅ 85 ላይ በተመሳሳይ ካፊሮችን ወይንም ደግሞ አፖስቴት የሆኑትን እስልምናን የሚተቹትን ሽፍቶችን አርዶ መብላት ስጋቸውንም ይችላል ሙስሊም ከተራበ ይላል። እና አርዶ ብቻ ሊተውኝ አይችልም ማለት ነው። ስጋዬንም ሊበላ ይችላል። ከባድ አጋንንት ነው። ባይዘ ይሄ አጋንንት ስለሚዘገንናቸው ነው የእኛ መምህራኖችም የእናንተን አስተምሮ ማይነፉት እንጂ እናንተ አስተምሮ ጤናማ ሆኖ አይደለም፣ ቻሌንጅ ማይደረገው ነው አይደለም። በተለይ ደግሞ ይህንን ስታነቡት አይምሯችሁን ይረብሸዋል፣ መንፈሳችሁን ይረብሸዋል፣ ማህበራዊ ኑሮ ላይ በጣም ሳይድ ኢፌክት ያመጣባችኋል።
ከብዙ ነገሮች ችግሮች ውስጥ ትገባላችሁ ማለት ነው። ምክንያቱም የአጋንንትን አስተምሮ ነው እያነበብክ ያለኸውና የእኛ ልጆች ሄደው እነሱ ጋር አይታችኋል። አርድሃለሁ፣ አንተ ኡስታዝ እንደዚህ መጽሐፍ ቅዱስ እየተናገርክ ነው፣ አርድሃለሁ፣ ኢየሱስ ክርስቶስ አምላክ አይደለም ብለሃል፣ እገላለሁ፣ ጠብቀኝ ምናምን ሲሉ ሰምታችሁ ታውቃላችሁ? እነሱ ቤት ሄደው ይላሉ አይሉ። እነሱ ግን ምንድን ናቸው? ሁሌም ቪክቲም የሚጫወቱ መልሰው